ሁለቱም አንድ ሀገር ላይ መኖር አይችሉም። ቲፒኤልኤፍ እና ብልጽግና ከሁለት አንዳቸው መጥፋት አለባቸው። ራሳቸው ሰዎች እንደገና ታድሰናል ይላሉ፣ ራሳቸው በስብሰናል ይላሉ፣ ራሳቸው ሰዎች ህዝቡ ጠልቶናል ገፍቶናል ይላሉ። ይሄ የተለመደ የ11ኛውም የ12ኛውም እስከ 50ኛ ከተመሰረቱ ጀምሮ መግለጫቸውን ብታነብ ልዩነት የለውም። እንደዛ ነው ሲሉ ይኖሩት። ሰው ብዙ ነገር በጆሮ ሰምቶ አይቷል። በአሁኑ ሰዓት ገብቷል የህወሓትን ክፋት። አሁን እኔ በአንድ በኩል እንደውም ሰሞኑን ብቻዬን ቁጭ ብዬ ሳስብ ነበርና ይሄ ጦርነት የህወሓትም የፋኖም የሻዕቢያም አይደለም። ጦርነቱ እንደው ስናሽ ሞኖ እንጂ የግብጽ ጦርነት ነው። ከፈርዖን ጋር ነው አሁን የምንዋጋው። ይሄ ዲፕሎማሲ የሚባለው ነገር አፈር ከድሜ የበላበት ነው። ዝም ብለህ ትንሽ እንደው ለነገሩ እንደው እንዳይቀር ምናምን ዲፕሎማሲ ምናምን ትሰራለህ እንጂ አሁን ያለህበት ዓለም ኢትስ ኦል አባውት ፓወር ፖለቲክስ ነው። ጠንካራ ከሆንክ ሰርቫይቭ ታደርጋለህ፣ ደካማ ከሆንክ አድቫንቴጅ ይወሰድብሃል። ተወረርኩኝ ተበላውኝ ብለህ አንጀት ስለበላ የምትደውልበት 911 የለም። አንዳንድ ሰዎች የፌዴራል መንግስቱ ከቲፒኤልኤፍ እና ከፋኖ ከኦነግ ጋር የኦሮሞ ነጻነት ግንባር ከነሱ ጋር ያለውን የጀመረውን ነገር ሳይጨርስ አገር አቀፍ ጦርነት ስለማድረግ ማሰብ ትክክል አይደለም የሚሉ አሉ። አንዳንዶች ደግሞ ምንም አንድ ሁለት ወይም ደግሞ እንደዚሁ በጣት የሚቆጠሩ ታጣቂዎች ናቸው እዚህም እዛም እያሉ የሚረብሹት እንጂ ኦልሬዲ አከርካሪያቸው ተሰብሯል ይላሉ። ስለዚህ ብዙም ስጋት የሚያደርሱ ስላልሆኑ ነው የፌዴራል መንግስቱ የሀገር መከላከያ ሰራዊትን ሰብስበው ወደ ሰሜን ጉዞ ወደ ሰሜን ያለው ይላሉና እናንተ ምን ትላላችሁ ነው በዚህ ጉዳይ ላይ? የቲፒኤልኤፍ እና የፋኖ ደጋፊዎች ካላችሁ አንድ ሁለት እድል ሰጣችኋለሁ። ከሌላችሁ የራስህ ጉዳይ፣ ባሌለበት ጉዳይ ይታያል፣ ይተነተናል። ታፕታፕ አድርጉ፣ ኮፒ ሊንክ ሼር ታደርጋላችሁ። እዚህ ውስጥ ያላችሁ ሰዎች የሚያወሩትን ትሰማላችሁ። ከዛ መሳተፍም በስልክ ለምትፈልጉ ካላችሁ ይኸው ስልክ ቁጥር እዚህ አስቀምጬላችኋለሁ፣ በመደወል መሳተፍ ትችላላችሁ። ከዋንጋሪ እስኪ እንጀምር። ዋንጋሪ ምን ትላለህ? ታንክ ዩ ቴዲ ድሎ ስለሰጠኝ ሰላም ብያለሁ። ውድ ተሳታፊዎች፣ ክቡራን አዳማጮችም እንግዲህ የዲሞክራሲያዊ ልምምዱን እዚሁ ፕላትፎርም ላይ መለማመዱ ተገቢ ነው። እንግዲህ በብልጽግና እና በህወሓት በፋኖ መሀል የሚደረገው ትግል ያው አንዱ ያው በግልጽ እንደሚታወቀው ኢትዮጵያን ፖለቲካሊ ኢንስቴብል በማድረግ ሊጠቀሙ የሚፈልጉ ሀገራቶች በተለይ እንደ ግብጽ ያሉ እና ሻዕቢያን ጨምሮ የሚጠቀሙት መሆኑ አደባባይ ሚስጥር እየወጣ ነው። ህወሓት እንግዲህ የፕሪቶሪያን ስምምነት ተጠቅማ በጣም ተደጋጋሚ እድል የተሰጣት ነገር ግን ከተሰጣት እድል መማር ያልቻለች ፓርቲ መጨረሻ ላይ ከጽምዶ በሚል አስተሳሰብ በጽምዶ አስተሳሰብ ተመልሼ ስልጣን ይዛለው የፌዴራል መንግስት የሀገር ውስጥ ጦርነት ብዙ ነበረበት ከፋኖም ከኦላም የሚሉትን ሚስካልኩሌት በማድረግ እንግዲህ አንዳንድ ሚስጥሮች እየወጡ ነው እስከ ናቅፋ እስከ ማወጅ ድረስ የግል ብር ለማተም እንግዲህ ይሄ ሁላ ነገር የሆነው ምንድነው? ይሄ ልክፍት ነው። የስልጣን ልክፍት ከ60ዎቹ ጀምሮ ያለብን የስልጣን ልክፍት አሁንም ድረስ የሚያንገላታን መሆኑን ነው የሚያሳየን። እንግዲህ የፌዴራል መንግስት በተደጋጋሚ አስለምኗል። አሁን ግን በቃኝ፣ አይኔ እያየ ጽምዶ መስርታችሁ ፕሪቶሪያን ጥሳችሁ ከፎሬን ኃይል ጋር ተስማምታችሁ መሄድ አትችሉም፣ የክልሉን ቦርደሬን አስከብራለሁ በሚል በጨዋ ቋንቋ ቦርደሬን አስከብራለሁ ብሎ ነው እየሄደ ያለው። ቦርደሩን ያስከብራል። ቦርደሩን በማስከበር ሂደት የምትጋፈጠው ከሆነ ግን በዓለም አቀፍ ሕጉ መሰረት ሞኖፖሊ ቫዮለንስ አለው። እስካሁንም ድረስ ስለ ሰላም ሲባል ፖለቲካችን ለማዘመን ሲባል እንግዲህ ቡኖ በደሌ ስላሉ የበለጠ ያስረዱታል ስለ ብልጽግናው መንግስት ሂደት። ነገር ግን እንደ አንድ ኢትዮጵያዊ ተመልካች ዜጋ እንግዲህ እንደ ህወሓት ያሉ ከክላሽ የማይላቀቁ ዲሞክራሲን ከክላሽ አፈሙዝ አዋልዳለሁ ብለው 50 ዓመት ሙሉ የፖለቲካዊ ኤክሰርሳይዝ ሲያደርጉ የነበሩና ሱስ የሆነባቸው ድርጅቶች ከኢትዮጵያ ፖለቲካ እንዲያውም በዚህ አጋጣሚ ባለፈው አንድ ታሪካዊ ፍርድ ላንብብልህ ብዬ ነበረ።
ታስታውስ ከሆነና ያው ስላልተመቸ አላነበብኩልም። አንዱም ራሱ እዚህ ላይ ኢትዮጵያ በእነዚህ በ1950ዎቹ እና 60ዎቹ ፖለቲካል ኤሊቶች ላይ ያቀረበችው በዓለም የፍትህ አደባባይ ያቀረበችው ክስ ነው። እነዚህ ትውልዶች ይጠቅሙኛል ያዘምኑኛል ብዬ ባስተምራቸው ወደ ኢትዮጵያ ያመጡብኝ የፖለቲካ ባህል ኮፒ ፔስት አድርገው የተገበሩብኝ የፖለቲካ ባህል ለ60 ለ70 ዓመታት ልጆችን እርስ በርስ እያጋደለ እኔንም እረፍት ነስቶኝ የኔ ኩዮች ከኔ ጋር ኩያ የነበሩት እነ ጃፓን እነ ቻይና አድገው ተለውጠው በዓለም ላይ አሸብርቀው ሲታዩ የኔን ግን የኢትዮጵያዊነት ወዘናዬን ማዲያት ስላለበሱ ፍረዱኝ በማስተማሬ ወገቤና አስሬ በማስተማሬ ልጆቼ በደሉኝ የሚል ክስ ነው ለዓለም የፍትህና የርትዕ አርበኞች ችሎት ያቀረበችው። ባጭሩ ሰመራጅ ላደርግልህ። አንዷም ተከሳሽ ህወሓት ናት። ሁለተኛ ተከሳሽ ኢህአፓ ነው። ሶስተኛ ተከሳሽ ኦነግ ነው። ብቻ የዛ ጄኔሬሽን አባላት የደርግ አባላት በሙሉ የፖለቲካውን አውድ የመሩበትን ሂደት እስከዛሬ ዝም በመባሉ ትላንትና ተገልብጦ ሲመጣ ዛሬ የምንቀበለው እንዲሸማቀቅ ፖለቲካሊ እንዲሸማቀቅና ወደ ህሊናው እንዲመለስ ባለማድረጋችን የምንከፍለው ዋጋ ስለሆነ በፍትህ አደባባይ አቅርበን የኢትዮጵያን ሰላም በመንሳት ሉዓላዊነቷን በማስደፈር ዜጎቿን እርስ በርስ የሚያባላ ምክንያቱም ግለሰብና ግለሰብ ብታጣላ በወንጀል ትከሰሳለህ። አገር እያጣላህ ግን አገር እያዋጋህ ግን ወጣት እያስጨረስክ ግን በህግ የማትጠየቅበት አገር ሆኖ ሊቀጥል አይገባምና ይሄ ታሪካዊ ፍርድ ከዓለም የፍትህና የርትዕ አርበኞች ተሰጥቷል የሚል የራሴን በምናምን መልኩ የጻፍኩት የፍርድ ሀተታ ነው ላነብላችሁ የጠየቁት። አሁንም እንደነ ህወሓት አይነት እንደነ ኦነግ አይነት ከ60ዎቹ ጀምሮ ፖለቲካ ውስጥ የገቡ ሰዎች በሙሉ ፖለቲካዊ ጡረታ መውጣት አለባቸው። ኦፊሻሊ መታወጅ አለበት። የዛሬን ኢትዮጵያ የዛሬን ልጆች ኢትዮጵያውያን የነገን ኢትዮጵያውያን ትውልድ የራሳቸውን አበላሽተው የኛን ያበላሹበት መስጠት የለብንምና አንድ ነገር አሁን እኔ መጠየቅ የምፈልገው ቲፒኤልኤፍ አመሰራረቱን ባህሪያቶችን የቲፒኤልኤፍን ባህሪ የሚያቅሰው ቲፒኤልኤፍ አስፈላጊ ከሆነ ብቻ ነው ለህግ የሚገዙት እንጂ እሱም ራሳቸው የጻፉት ህግ ከሆነ ነው። እሱም እንደየአስፈላጊነቱ ካልሆነ በስተቀር ቲፒኤልኤፍ ለህግ ማይገዛ እንደሆነ ያስታውቃል። ኢንፋክት ጦርነት የምታደርገው ህግ ለመጻፍ ነው። ራሳቸው የጻፉት ህግ ነው። አንዳንዴ የራሳቸው የጻፉትን ህግ አያከብሩ። አሁን ቲፒኤልኤፍ ባህሪያቶቹ ይታወቃሉ። በትጥቅ ትግል ደርግን አስወግዶ 4 ኪሎ የገባ ፓርቲ ነው። የቻለ በትጥቅ ትግል ያጠፈዋል እንጂ በመፈክር ብዛትና በአዋጅ የሚጠፋ ፓርቲ አይደለም። አሁን በህግ ወይም ደግሞ በአዋጅ ጡረታ ውጡ ብትላቸው እሺ ብሎ አርፎ የሚቀመጡ ሰዎች አሉ። ከነዚህ ጋር የፌዴራል መንግስቱ በኔ ትንታኔ ባይሆን ደስ ይለኝ ነበር። በቃ ሁለቱም አንድ ሀገር ላይ መኖር አይችሉም። ቲፒኤልኤፍ እና ብልጽግና ከሁለት አንዳቸው መጥፋት አለባቸው። ብቻ ኖሮ ያኔ ፕሮፌሰር መስፍን ወልደማርያም በህይወት በነበሩ ሰዓት ገና አብይ አህመድ ወደ ስልጣን በመጣ ሰዓት እኚህን ሰዎች የቲፒኤልኤፍ አመራሮችን ለቅመ የሆነ ሰፊ እስር ቤት አስቀምጠ እየቀለብ ካኖራቸው የሚል ጽሁፍ ጽፎ ነበር ፌስቡክ ላይ ታስታውሱ እንደነበር። አሁን የቲፒኤልኤፍ ባህሪ ኬሪያም እንደተናገረችው ደብረጽዮንም እንደሚናገረው ጌታቸው ረዳም እንደሚናገረው ጻድቃንም እንደሚናገረው በማንኛውም መንገድ አሁንም 4 ኪሎ ለመምጣት የሚያስችለውን መንገድ ከመቆፈርና ከማማተር ውጭ አይወጣም። እውነታው ይሄ ከሆነ ምንድነው መጨረሻው የሚሆነው? ህዝቡም እንዴት ነው ሰላም የሚያገኘው? ለአንዴና ለመጨረሻ ጊዜ የቲፒኤልኤፍ እና የብልጽግና ጉዳይ ኬዙ ሊዘጋ የሚችለው እንዴት ነው? ኦኬ ቴንክ ዩ። እንግዲህ አሁን ብዙ ጊዜ ሰዎች የሚሳሳቱት ብዬ የማምነው እንደ ህወሓት ያሉ የፖለቲካ የደረጁ የፖለቲካ ኃይሎችን በክላሽ ብቻ በማስወገድ ነፃ የሚሆን ይመስላቸዋል። ኖ ኖ ኖ፣ እነሱ የዘሩት ፖለቲካ በርካታ ወጣት አእምሮ ላይ ቤቱን ሰርቶ ተማሙቆ እየኖረ ነው። ስለዚህ አእምሮ ማስፈታቱ የመጀመሪያው ድል ነው የሚሆን። ለምሳሌ ህወሓትን እንመልከታት። ህወሓት በትግራይ ህዝቦች ዘንድ የነበራትን ክብር የነበራችን እሴት የሚታወቅ ነው። አሁን ያ እሴት
በትግራይ ወጣት ውስጥ ቦታውን እየለቀቀ አስከፊነቷ እየወጣ ከኪላሹ በባሰ ማለት ነው። ለምሳሌ ህወሓት እንደዚህ አይነት ፍሽፍሽ መከፋፈል ገጥሟት አያውቅም። ለምሳሌ ትናንት የገመገሙት ሪፖርታቸውን ሰምተህ ከሆነ በህዝባችን በዚህ ሌቭል ተገፍተን አናውቅም ብለው ነው ራሳቸውን በራሳቸው የገመገሙት። ትደርስበታለህ፣ ኦፊሻሊ እነሱም ይለቁታል። በዚህ ሌቭል ተተፍቶ አያውቁም። ህወሓት አሁን ያላት አማራጭ ፖለቲካሊ ሬሌቫንት ሆና የሰራችበት ወቅት አለ። በነገር ላይ ቲፒኤልኤፍ 51 ዓመት ሙሉ የሚያወጣውን መግለጫ ካየ እንዲህ ነው የሚሉት። ህዝቡ ገፍቶናል፣ ጠልቶናል፣ በስብሰናል። ራሳቸው ሰዎች እንደገና ታድሰናል ይላሉ። ራሳቸው በስብሰናል ይላሉ። ራሳቸው ሰዎች ህዝቡ ጠልቶናል፣ ገፍቶናል ይላሉ። ይሄ የተለመደ የ11ኛውም የ12ኛውም እስከ 50ኛ ከተመሰረቱ ጀምሮ መግለጫቸውን ብታነብ ልዩነት የለውም። እንደዛ ነው ሲሉ ይኖሩት። ይሄም ታክቲክ ነው የተበላባቸው። አየህ፣ ይሄ ታክቲክ በስብሰናል፣ አሁን ራሳችን አጥርተናል እያሉ ሲመጡበት የነበረው ነገር ራሳቸውን ፓወር ኮንሰንትሬት አድርገው ስልጣናቸውን የሚያስረዝሙበት መንገድ እንጂ በትክክል ራሳቸውን ገምግመው የሚለውጡበታል። ቱ ቢሆነስ እኮ ዝም ብለን ካሰብነው እኮ ቴዲ እንደ ህወሓት አይነት ወንድምህን ቀብረ ምሽግ አድርገህ ተራምደ የመጣ ሰው አንቲ ዲሞክራቲክ ሆነ በዚህ ሌቭል ማህበረሰብ የራስ ወክልሃለሁ የምትለውን ማህበረሰብ አንዴ ቃል ነው የምትሄድ ከሆነ መከራ የምታበላ ከሆነ ሊታዘንልህ ጭምር እኮ ነው የሚገባው። ለዚህም ነው ዝም ብለህ ተመልክተህ ከሆነ ኤሊቱ የህወሓት አስኳል ኤሊቱ አሁን እንደ ድሮው በአንድ መንፈስ በአንድ እንትን የማይመራ መሆኑን በገሃድ እያየ ነው። በዚህ ሌቭል የትግራይ ህዝብ በትጥቅ ጭምር ህወሓትን ለመዋጋት የተነሳበት በታሪክ አጋጣሚ አታይም። በእርግጥ በዚህ አጋጣሚ የአብርሃም ያየንና የገብረ መድህን አራያን በ1982 ዓ.ም ስለ ህወሓት የሰጡትን ኢንተርቪው በአዲስ ዘመን ጋዜጣ ላይ ያለላችሁ ጎግል ብታደርጉትም ታገኙታላችሁ። ህወሓት የተፈጠረችው በፍጹም ትግራይን ነፃ ለማውጣት አይደለም፣ ኢትዮጵያን ነፃ ለማውጣት አይደለም፣ የሻቢያን ፖለቲካል ኢንተረስት ለማስፈጸም ኢትዮጵያን ዲስታብላይዝ ለማድረግ መሆኑን መስራቾቹ ውስጡ የነበሩት በተለይ ገብረ መድህን አራያ የገንዘብ አሰባሳቢ ኮሚቴ ኃላፊ ሆኖ ሰርተው ያጋለጡት ነገር ስለሆነ አይ ቲንክ ይሄ አሁን ገሃድ ወጥቶ ሁሉም ህዝብ የተረዳበት ወቅት ነው ያለውና ለህግ ለፍትህ ሊቀርቡ ይገባሉ። እነዛ ትውልዶች የሰጡን የቤት ስራ ነው ዋጋ እየከፈል ያለ ነው የሚለው መልእክት ነው ማስተላለፍ ፈልገው። ቴንክ ዩ ዋንጋሪሽ ሶራ። እሺ ቴዳ ሰላም እንዴት ናችሁ? ማለት ስለ ቲፒኤልኤፍ አንዳንድ ነገሮች ዋንጋሪ የሚያነሳቸው ነገሮች አሉ። ያው ጦርነቱ የሚቀር አይመስልም። ኦልሞስት ወደ ጫፍ ላይ የደረሰ ነው። ግን ያው የዚህ ሁሉ ነገሮች መነሻ እንደተባለው የቲፒኤልኤፍ ከባድ አመለካከትና የማይቀየር አመለካከት ነው። ድርቅ ያለና ቆሞ ቀርነት አስተሳሰብ ስላለ ይመስለኛል። አንደኛው ችግሩ ማነው የማይካደው ሀቅ ግን እዚህ ጋር ቀደም ከዋንጋሪ ጋር ብዙ አንድ መስመር ላይ ማለስማማው ህወሓት ትግራይ ክልል ላይ ትልቅ ቤዝ አለው፣ ህዝባዊ መሰረት አለው። ህዝባዊ መሰረቱ የተሰራበት አካሄድ በአብዛኛው ወጣትና ልሂቃኑ ዲያስፖራ ላይም ሆነ ወደ ትግራይ ክልል ላይ ላሉ ከትምህርት ከተመረቁ በኋላም ሆነ በተለያዩ መልኮች ሲቪል ሰርቫንት ሲሆኑ በቀጥታም በተዘዋዋሪ የህወሓት አባል ተደርገው ተሰርተዋል እና ህወሓት የኛ አዳኝ ነው ብሎ በአብዛኛው ትግራዋይ ያምናል። አሁን ያንን መንግስት ይመስለኛል የተጠቀመው ስትራቴጂ ያንን ነገር ህዝቡ ራሱ አይቶ እንዲፈርድ ጊዜ ሰጠ ይመስለኛል። ነገሮችን የህወሓትን ትክክለኛ ባህሪና ማንነትን አውቆ ራሱ የትግራይ ህዝብ እንዲቀጣውና ራሱ በፖለቲካሊ ዴድ እንዲሆን የፈለገ ይመስለኛል ሳስበው። ያ ስትራቴጂ አሁን ባለው ሂደት ሲታይ ብዙ ውጤታማ የሆነ አይመስለኝም። ምክንያቱም ያንን ቤዝ ሞስትሊ ከዲያስፖራ ያለውን ቤዝ እና አንዳንድ ነገሮች ቢያጣም ስቲል አሁንም ድረስ ትግራይ ክልል ላይ ህወሓት አዳኝ ነው ብሎ የሚያምን የትግራይ ተወላጅ አለ። እዚህ ቤት ውስጥ ራሱ መጥተው የሚከራከሩ አንዳንድ ትግራዮችን ስንሰማቸው ህወሓት ጥፋት አጥፍቷል፣ ህወሓት ወንጀለኛ ነው ይልሃል። ግን በዚህ ሰዓት ግን ከህወሓት ውጭ አማራጭ የለኝም ነው የሚለው። ያንን አስተሳሰብ ስቲል አሁንም ድረስ ማህበረሰቡ ላይ አለ። አሁን ይህንን ነገር ያ ማህበረሰብም ባይፈልገው ኖሮ እስካሁን ድረስ
የውስጥ መስተነጣጠቅ ኖሮ የአመራር መለያየት ኖሮ የተለያዩ ነገሮች ኖሮ ሰርቫይቭ ያደርግ ነበር፣ ኮላፕስ ያደርግ ነበር። መቶ ወድቆ ፖለቲካሊ ዴድ ሆኖ ከሲስተም ይወጣ ነበረ። በመንግስት እኮ በይፋ እኮ ከእውቅና ተነፍጓል። ፓርቲ አይደለም ግን ስቲል አክቲቭ ነው። ሞር ፓወርፉል ነው፣ ድምፅ አለው። ፖለቲካው ላይ ስቲል የሚሰራቸው ብዙ ነገሮች አሉ። ያም ስለሆነ ነው አሁን ጦርነትም ሊገባ የሆነው እኮ። ስለዚህ እዛ ጋር የተሰራ ትልቅ በ51 ዓመት ውስጥ የዘራው ትክክለኛ የኔ የሁሉናችሁ አዳኝ ነኝ እኔ ከሌለው ኖርማሊ ተራ ህዝብ ሆናችሁ ነው የምትኖሩት። ልክ እሱ እንደሚያስበው በ38 ወንበር ልክ ሳይሆን ማሰብ ይፈልገው በ547 ወንበር ልክ ነው ማሰብ ይፈልገው። ከማንኛውም የኢትዮጵያ ብሔር ብሔረሰቦች ጋር እኩል ሆኖ መኖርን አብሮ ተባብሮ ማደግን ምናምን የሚባል ነገር ስለማያምን የሆነ ናሬቲቭ ፈጥሯል ማህበረሰቡ ላይ። የኛ አዳኝ ህወሓት ነው፣ ከህወሓት ውጪ የሚያድን የለም። ህወሓት የኛ በዚህም ቢሆን ከነጥፋቱም ቢሆን ህወሓት ብቻ ነው ለኛ ሰርቫይቫል የሚጠቅመን ብለው አስበዋል። ያንን ነገር መሰረት ፖለቲካሊ እዛ ክልል ላይ ሌሎች ፖለቲካ ፓርቲዎች ከብቶ ሌላ ሀሳብ እንዳያንጸባርቁም መጦ ስለሚይዛቸው ወይም ስለሚያጠፋቸው ሌሎች ሀሳቦች እንደ ልብ መንሸራሸር አልቻሉም። ልክ አሁን እንደ ስምረት ፓርቲ ማለት ነው። ክልል ውስጥ እንዳይንቀሳቀስ ያደርጋል፣ አክቲቬሽን እንዳይኖር አድርጓቸዋል። ፔኔትሬት አድርገው መግባት አይችሉም ወደ ፖለቲካው ሲስተም። አዲስ ሀሳብ የሚመጣ አይችልም። አዲስ ሀሳብን እዛ አካባቢ ላይ እንዲንጸባረቅ አያደርግም። ያ ነገሮች ስላሉ ፖለቲካውን ብቻውን የተቆጣጠረው አካል ስለሆነ እንደፈለገ ነገሮችን ህዝቡን ወደሚፈልገው አቅጣጫ ናሬቲቭ እየሰጠ ልትወረር ነው፣ ልትገደል ነው፣ የሁሉና አደጋ አለብን፣ ኢትዮጵያ ልታጠፋ ነው፣ የተለያዩ ነገሮችን እየሰጠ ትናንት ሲፈልግ ጄኖሳይደር ከሚለው ጋር ዛሬ ይሰራል። ትናንት የሆነ ጥፋት አጥፍቷል ከሚለው ጋር አብሮ ይቀመጣል። እንደዚህ አይነት የተለያዩ አይነት ናሬቲቮችን እየፈጠረ ህዝቡን ማይንድ ሴቱን በሱ የሚፈልገው ልክ እየቀረጸ መንገዶችን እየመራ ነው ማለት ነው። ይሄ ከባድ ትግል ነው የሚጠይቀው። አሁን ለዚህ ነው ሚሊታሪ እኮ እዚህ ጋር ማሸነፍ የሚያስፈልገው። ለዚህ ነው በፖለቲካሊ ዴድ መሆን አልቻለም ህወሓት። ከዛ ክልል ላይ ዴድ መሆን ስላልቻለ ፖለቲካሊ ግዴታ የሚሊታሪ ፓወር ተጠቅመው ይሄን ነገር ማጥፋት የምትችለው ማለት ነው። እነዚህን አመራሮች ከዛ ሲስተም ውስጥ መውጣት የሚችሉበት መንገድ ሚሊታሪ ብቻ ነው። እንደዛም ስለሆነ ነው ጦርነቱ አይቀሬ ነው ብዬ ማስበው ማለት ነው። ቴንክ ዩ ቴዲ። ቴንክ ዩ ሶራ። አብዲሳ ቴዲያችን ሰላም ነው ቴዲ። ያው እንግዲህ ብዙም ያው ቅድም ስትናገር ነበር አንተም ከብልጽግና ምናምን ላልከው፣ እኔ እንደው ከወታደሩ ጎን ብታደርገኝ ጥሩ ነው። እኔ የመከላከያ ቀንደኛ ደጋፊ እና በጣም ልቤ ሞቃል። ጥሩ ዜና ነበር ይዘህ የመጣው ዛሬ። እንደውም ነገ የመከላከያ ቀን ሐዋሳ ላይ ክብር ለመከላከያችን ሁሌም የምመኘው ነገር ነውና በጣም መከላከያችን እየተጠናከረ መጥቷል በልዩ ሁኔታ። በጣም ደስ የሚል ነገር ነው ይዘህ የመጣው። ስለ ህወሓት እንኳን እኔ ትንሽ በስሱ አሁን እዚህ ጋር ብናገር ከህወሓት አሁን ካለችበት አቋም የፕሬዝዳንት ማሜ ፓርቲ በአቋም ይበልጣታል አሁን ካለችበት ሁኔታ አኳያ ማለት ነው። እና ህወሓት ኦልሬዲ ያው አልሞት ባይ ተጋዳይ ሚዲያ ላይም እንደምንሰማው ከዚህ በፊት ስለ ህወሓት ብዙ ነገር ይናገሩ የነበሩ አክቲቪስቶችም ተስፋ ቆርጠው አንድ እህታችን ስሟን ባልጠራም አሁን እንደውም በጣም የምትታወቅ ነች፣ አንተም ልታውቃት ትችላለህ። እዚህ ጋር ስሟን በሌለችበት አልጠራም። በጣም እያለቀሰች ስታወራ ነበር ስለ ህወሓት ማለት ነው። ከዚህ በፊት በጣም ደግፋ ብዙ ነገር ትናገር የነበረች እህታችን ነች እና ስለነ ሞንጆሪኖ የአስመራ ምልልስ እና በቪዲዮ ምናምን በፎቶግራፍ ሁሉ ይዛ ማለት ነው። ገብተዋል። አሁን ህወሓት አስበው እንግዲህ በዛ ሰዓት በዛሬ 3 ዓመት በነበረው ጦርነት ጄኖሳይድ ተፈጸመብን፣ በኤርትራ ጦር እንደዚህ ሆነ፣ ሻቢያ እንደዚህ ያደረገን ሲባል የነበረው ሁሉ ነገር ተቀይረው እነ ምግበይ እቺ ሞንጆሪኖ በቪዲዮ ነው እንግዲህ በፎቶግራፍ ነው ልጅቷ ይዛ ወጣችው። እንግዲህ ኤርትራ ሲመላለሱ ከነ ጀነራል ኤፍሬም ጋር ያላቸው ፒክቸር ምናምን ብዙ የተለቀቀ ነገር አለ። ለምን ፈጣሪያቸው ማን እንደሆነ ታውቀዋል። ህወሓት ለትግራይ ህዝብ አንድም ያሰበበት በታሪክ እንግዲህ ብዙ መጽሐፍቶችም ታሪክም እናውቃለን አንብበናል። በቦታው ባንኖርም ለትግራይ ህዝብ የሚጠቅም ነገር አላት ብዬ ለሰከንድ ያህል አላስብም። ለምን የተፈጠሩ የዛሬ 3 ዓመት የተፈጠሩ ነገሮችን በቦታው ሄጄ አይቻለሁ። እኔ አሁን ወሎ ላይ እንግዲህ ሀይቅ ድረስ ነው የሄድነው የዛሬ 3 ዓመትና
ያን ያህል እልቂት ህዝብ ላይ ተፈጽሞ ያ ሁሉ ወጣት የትግራይ ወጣት ረግፎ ካሁን በኋላ በሙቪ ራሱን የጦርነት ያያሉ ብዬ አላስብም ነበር። እንዲህ በሙቪ ደረጃ ምን ተፈጥሮ ነው አሁን ለጦርነት የሚያነሳሳ? አሁን የወልቃይት ጉዳይም ከሆነ እኮ እነ ጌታቸው ረዳ ብዙ ነገር ሲናገሩ ነበር። አንተ ያቀረብካቸው ፕሮፌሰር ዳኛቸው ራሱ የወልቃይት እንግዲህ አስመላሽ ኮሚቴ ዋና ሰው ናቸው። ሰዎች ይመለሱ በሚለው ራሱ የተሰራውን ሳቦታጅ አቅርቦ የተባለው ቁጥር ምን ያህል እንደነበረ ይታወቃል። እንግዲህ አሁን ያው የተፈናቀሉ ሰዎች አልተመለሱም ነው አይደል? ዋናው የህወሓት ሰዎች ጥያቄ። ይሄንንም ደግሞ መንግስት አመቻይቶ ብዙ ስራ እየሰራ ነው። ሰው ብዙ ነገር በጆሮ ሰምቶ አይቷል። በአሁኑ ሰዓት ገብቷል የህወሓትን ክፋት። አሁን እኔ በአንድ በኩል እንደው ሰሞኑን ብቻዬን ቁጭ ብዬ ሳስብ ነበርና ይሄ ጦርነት የህወሓትም የፋኖም የሻቢያም አይደለም። ጦርነቱ እንደው ስናሽ ሞኖ እንጂ የግብጽ ጦርነት ነው። ከፈርዖን ጋር ነው አሁን የምንዋጋው። በቃ እንደዛ ነው መደምደም የምፈልገው። በመከላከያው ደረጃው ደግሞ እንደው ትንሽ ነገር ብልት ሄዲ መከላከያ በጥሩ አቋም በጥሩ ቁመና ላይ ነው ያለው። ይሄን 4 ዓመት ይሄን 3 ዓመት በጣም መከላከያ ላይ ተሰርቶበታል። አሉ የሚባሉ እንግዲህ ማሰልጠኞቻችን እኔ ካልኩሌት ሳደርግ ነበር እና እንደውም አሉ የሚባሉ ማሰልጠኞቻችን 4ቱም ትልቅ በየ6 ወሩ ሰልጣኝ የሚያወጡ ወታደራዊ ካምፖች አሉ። አንደኛ ሁርሶ ነው፣ ሁለተኛ ብላቴ አንተም ታውቀዋለህ አካባቢ ላይ ነው ያለው፣ ሶስተኛ ጦል ላይ ነው፣ አራተኛው ብር ሸለቆ ነው። እነ ደዴሳን ምናምን ትንንሽ ማሰልጠኛዎችን ትተ ከነኚህ ጦር ማሰልጠኛዎች በ6 ወር ውስጥ 24000 ጦር ነው። እንግዲህ ሰልጣኞች ሙሉ ናቸው። መከላከያ እየሰለጠነ ነው በጥሩ ሁኔታ፣ ጥሩ አቋም ላይ ነው ያለው። በመሳሪያም ደረጃ በምንም በምዕራብ ህዝብ በኩል አሁን በወልቃይት በኩል ያለው አለኝ የምትለው የኢትዮጵያ ጦር ያለው በአሁኑ ሰዓት እንግዲህ ያው ኢንፎርሜሽን ሊክ ማድረግ አይደለም አለ የሚባለው ጦር ያለው ኢትዮጵያ ውስጥ ምዕራብ ላይ ነው። ወልቃይት አካባቢ ላይ መካናይዝዱ ብትል ሁሉ ነገር ብትል በህወሓት ያኔ ጦርነቱ በተከፈተ ሰዓት መከላከያ በተመታ ሰዓት አንድም ያልተደፈረ አካባቢ ቢኖር የወልቃይት አካባቢ ነው። እንዲች ብለው ያልሞከሩት ማለት ነው። በዚህ ተክተልትለው እስከ ደብረሲና ድረስ ሲመጡ በዛ በኩል የተሞከረ ነገር የለም። እኔ በጦርነቱ ስጋት የለኝም። የሚያሳዝንህ ግን የቀረው የትግራይ ወጣት ለእናቱ የተረፈ ያቺ እናት ጧሪ ማጣቷ፣ ውሃ የሚያቀብላት ማጣቷ። ሰሞኑን የሚለቀቀውን ቪዲዮ ስታይ ቴዲ ታዝናለህ፣ ታለቅሳለህ። በባዶ እግራቸው እየሄዱ ልብሳቸውን ያልቀየሩ 10-15 ቀን ልብሳቸው ላያቸው ላይ ሻወር ማቁ ፊታቸው ሁሉ ስታይ እነኚህ እናቶች አንጀቴ ይላወሳል። ሁላችንም እህት አለን፣ እናት አለን። ገብተዋል። እናት በእንደዚህ አይነት መልኩ እያለቀሰች በባዶ እግሯ ተሰነጣጥቆ እንደዚህ መከራ ስትበላ የወርቅ ነጋዴዎች ከገዳዮቻቸው ካስገዳዮቻቸው ጋር እየተመላለሱ ኤርትራም የትም ዱባይ ላይ ሌክጀሪ ሃውስ ያላቸው ትልልቅ የህወሓት ባለስልጣኖች እነኚህ ሰዎች ለትግራይ አስበዋል ቢባል እኔ ያመኛል። በጣም ያሳዝናል። በእንደዚህ አይነት አእምሮ ራሱ እግዚአብሔር አይስጥህ። አንዳንዴ መረገም ነው ይሄና የገባቸው መጥተዋል። እንግዲህ የገባቸው እነ ጻድቃንን ተመልከት። እነ ጌታቸው ረዳ የተለየ ጥቅም አግኝተው አይደለም፣ የገንዘብም ቢሆን እጦት ኖሯቸው አይደለም። ገብተዋል። ነገሩ ገባቸው። በቃ እኔ ለትግራይ ህዝብ ካሁን በኋላ የማስከፍለው ዋጋ የለም ነው ያለው ጌታቸው ራሱ። ከዚህ በላይ ሰውነት ምንም የለም። ጀግኖች እኮ ነን እኛ። በውትድርና ኖርን እኮ ቴዲዬ። ስንት ዓመት ሙሉ እኮ የብሔር ፈሪ የለውም ኢትዮጵያ ውስጥ። ወላይታው ሲዳሞ ብትል ጀግንነቱ ይታወቃል። ጉራጌው ብትል እነ ጄኔራል ተስፋዬ ከጉራጌው የወጡ ናቸው። እንግዲህ የደርግ ጊዜ ኒሻን አንደኛ ተሸላሚ የነበሩ ሰው ናቸው። አዛዣችን ነበሩ፣ የ102 ማለት ነው። እና ስንት ጀግና አለ በየቤቱ። አሁን የጀግንነት ችግር አይደለም። እስቲ እናስብ ቁጭ ብለን በውይይት ነገሮች ይፈቱ። ለህዝብ የሚጠቅመው ምንድን ነው? ኦነግ መግለጫ ወጣ ዛሬ። የኦሮሞ ልጆች ዳን ድንበርህን ጠብቅ፣ መዝጊያህን ድንበርህን ጠብቅ ብሎ መግለጫ ወጣ። እንግዲህ ብልጽግናን የሚቃወም አብይን የሚቃወም እንግዲህ የዳውድ ኢብሳ ኦነግ ራሱ ዛሬ መግለጫ ወጥቷል። ድንበራችሁን ጠብቁ የኦሮሞ ልጆች ብሎ ማለት ነው። ይሄ እየመጣ ያለው ነገር ገብተዋል፣ ተሸውደዋል ብዙ ነገር። አሁን ኤርትራን ብትሆን የኦሮሞማው መንግስት ይልዋል፣ ህዝብን አወርደው ወደ ታች ወደ ብሔሩ አወርደው አሁን ወደ ኦሮሞ አምጥተውታል። አይሆንም። ኢትዮጵያ ታሸንፋለች። እምዬ ኢትዮጵያን የሚያሸንፋት የለም። ድል ለኢትዮጵያ። እንሄዳለን፣ እንዋጋለን ከመጣም ችግር ማለት ነው። ግን ነገሮች እዛ አይደርሱም። ከሳምንት ከ15 ቀን የምታልፍ ውጊያ አይደለችም የምትካሄደው። ያው ዘምኗል ሁሉ ነገር፣ ድሮን ነው ጫወታው። ኢትዮጵያን እግዚአብሔር ይባርክ። ቴዲ ቴንክ ዩ። አሜን አሜን። ቡኖ በደሌ ቴዎድሮስ እንዴት ናቸው? አለን። ድምፅ እንዴት ነው? በደንብ አይሰማም። ስማ ያው
አጀንዳዎቹ በጣም ነፍ ሆኑ አይደል? አጀንዳ በዛ። ያው እንግዲህ ሆርን ላይ ያሉ ጉዳዮች በጣም ሰፊ ናቸው። ኢትዮጵያ እንዴት ነው ራሳችንን ማየት ያለብን? የት ጋር ነው መሆን ያለብን የሚለው አሁን ህወሓትን በተመለከተ ባይዘው ቴዲ አፕዴት ዛሬ ትላንት ከሰኞ አንስቶ ማለት ነው በከፍተኛ በባስና በአውሮፕላን ህዝብ እየወጣ ነው ያለው፣ ለቆ እየወጡ ነው ያለው። እንግዲህ የጦርነት ስጋት አይተሃል። የህዝቡ ስነ ልቦና ምንድን ነው? የትግራይ ህዝብ ሰላም ፈላጊ ነው፣ ሰላምን ይፈልጋል። እስካሁን ዋጋ ሲከፍል የቆየ ህዝብ ነው። ወደ አፋር እና እንዲሁም እዚህ አዲስ አበባም በጣም በከፍተኛ ቁጥር እየገቡ ነው አሉ፣ እየለቀቁ ነው አሉ። እንግዲህ ይሄ ሰላምን ፍለጋ ነው። ህዝቡ ሰላምን ይፈልጋል። ከህወሓት ጎን ነው፣ የህወሓት ደጋፊ ያለው የሚለውን ሱምተው ትላንት ስብሰባ ነበራቸው። ሰብስበው መልእክት አስተላልፈዋል። የራሱን ካድሬ ነው የሚለውን የመንግስት ሰራተኛውን ተቸግሮ እየኖረ ያለውን ሰብስቦ የሚገርምህ አንድ 30 ኪሎ ጤፍ የጤፍ ዱቄትና 30 ኪሎ የበቆሎ ዱቄት ተጥሎበታል ህዝቡ ላይ። መከላከያን እንግዲህ ህወሓትን ድጋፍ አድርጉ ብሎ እንግዲህ ይሄ ከየት አምጥቶ ነው? ጤፉስ ከየት ነው የሚመጣ? ዱቄቱስ ከየት ነው? የበቆሎ ዱቄት ከየት ነው የሚመጣ? ስለዚህ ህዝቡ እየተመመ ነው አለው። በዚሁ አጋጣሚ ሁላችንም በራያ ቆቦ፣ አላማጣ ከወዲህ ያላችሁ ሁላችንም እነዚህን እየወጡ ያሉ ትግራዊ ህዝቦችን መቀበል ግዴታችን ነው። የበኩላችንን መወጣት አለብን ነው የምለው። ከዛ ውጪ አርሚ ሰባዎች ተጣልቷል። እንግዲህ አብዛኞቹ ጀነራሎች አዲስ አበባ እየገቡ ነው ያሉት። አንፈልግም ጦርነት ብለው አዲስ አበባ እየገቡ ነው ያሉት። በትክክል በተጠንቀቅ ሰላም ቦታ ላይ ነው ያሉ። አሁን አዲስ አበባ ገብተዋል 4 ጀነራሎች ማለት ነው። ጦርነትን ነው 4 ኮሎኔልና ከፍተኛ አመራሮች ማለት ነው እየገቡ ነው ያሉ። ለነሱ ጥሩ አቀባበል ተደርጎ በሰላም ውይይት እየተደረገ ነው ያለው። ይሄ አክቹአሊ ያለውን ነው በደንብ አድርጌ እየነገርኩ ያለው ማለት ነው ቴዲ። ስለዚህ የሀገር መከላከያ ሰራዊት አቅሙ ምንድን ነው? የት ላይ ነው ያለው የሀገር መከላከያ ሰራዊት በምንልበት ጊዜ ልክልሃለሁ ቴዲ፣ በውስጥ ቪዲዮ ልክልሃለሁ። ፎር ዩር ሰርፕራይዝ አሁን ያለንበት አቋም ኤሌክትሮማግኔቲክ ዊፐን ጭምር የታጠቀ ኃይል ነው ያለው። ባይዘው የኢትዮጵያ መከላከያ እንደ ቀላል አትዩት። ዶምብሌትለት በጣም ኤሌክትሮማግኔቲክ ዊፐን ማለት በጣም ውድና ከባድ መሳሪያ ነው። ምንድን ነው የሚያደርገው? በዌብ ነው እርምጃ የሚወስደው ማለት ነው። የሆነ ቦታ ላይ ቁጭ ብላ የሆነ ቦታ ላይ ጠላትን ታጠፋለህ እና ኬሚካል ዊፐን አለው። ዝም ብሎ በክላሽ በኤኬ ምናምን አይደለም፣ ምድር ላይ ምናምን አይደለም የምትጣላው። አሁን ሶፍቱ ነው ታውቃለህ አንተ። ጠቅላይ ሚኒስቴሩ ሂዶ የተዋጋበት ነው። ተዋግቶ ባድሜ ገብቶ አልቅሶ ነው የተመለሱ። አሁን ኤሪትሪያ በዛ በኩል የምትገባ ከሆነ ምን እንደሚደረግ ታውቃለህ አንተ። ኢስ ዋን ኦፍ ፓርት ኦፍ አወር አግሪመንት ባይ ዘ ወይ። አንዱ ያስቀመጥነው አማራጭ ልዋጭ ቦታ መስጠት አንዱ ነው። መጥቶ እሱ ወደዚህ የሚገፋ ከሆነ እኛ የትግራይ ህዝብ በዛ ጠረፍ ላይ የተቀመጠውን ትግራይ ህዝብ አዲስ አበባ አምጥተን ማስፈር እንችላለን። ባይ ዘ ወይ እኛ የምንፈልገው ዓላማችን አንድና አንድ የባህር በር ማግኘት ነው። እንዴት አድርገን ወደዛ ተጠቅተን እነሱ ከዚህ ሲይዙ አንተ ከዛ ትይዛለህ። በቃ ቁጭ ብለህ መደራደር ነው ከዛ በኋላ ማለት ነው። ያን ደግሞ ለማድረግ ላለመመለስ ወጥተህ ተመለስ እንዳትባል ዲፕሎማቲክ አሊያንስ መስራት በጣም አስፈላጊ ነው። እነዚህ ዲፕሎማቲክ አሊያንስ ከተለያዩ ሀገር ጋር ኢትዮጵያ እውነታ አላት፣
አቋ ነው ትክክል ነው እንድታዘንልን ነው የምንፈልገው እንጂ ቦታውን መያዝ እኮ ዘ ካፕል ኦፍ ሃወር ስራ ነው። ገብተን ቦታችንን ለመያዝ የተወሰደብንን ለመመለስ ማለት ነው። ምንም የሚያለፋን ነገር የለም፣ ግን ይሉንታ ያስፈልጋል። በደንብ ቅቡልና ያስፈልጋል። የዓለም መንግስታት ለአንተ ይገባዋል ማለት አለባቸው። ያን አግኝተህ አንጀት በልተህ ከዛ ትገባበታለህ ማለት ነው። አንጀቱን ከበላህ በኋላ ዝም ብለህ ዘለህ ከሄድክ ተመለስ ይመጣል። ትክክል አይደለም ይመጣል። እውነት አለው ትክክል ነው ኢትዮጵያ በለው እስክትባል ግን አንጀት መብላት ግዴታ ነው። ለዚህ ደግሞ ዲፕሎማቲክ አሊያንስ ጠቅላይ ሚኒስትሩ ምን አይነት ስነ ልቦና ላይ እንዳለ እሱ ብቻ ሳይሆን አማካሪዎቹ ጭምር ይሄ ነው አሁን ያለው። ቶታሊ እንደ ፓርቲም ጋልቫናይዝ እያደረግን ያለ ነው። ምንድነው ሲስተማቲካሊ ምንድነው ምን ያለው ኮረብታማ ድንጋያማ ቦታ ላይ ያዘ don't care for that place አንዴ ቃል አንድ በር ነው የባህር በሩን ደግሞ ለማግኘት ቦታውን ከያዘ የኤሪትሪያ ኢሳያስ አፈወርቂ ኃይል መጥቶ ቦታውን ከያዘ የያዙትን ሶስቱንም ወረዳ ችግር የለውም። ገብቷል አይደል? እኛ መያዝ አለብን፣ ግን መያዝ አለብንም ቦታ መያዝ አለብን። እንዴት ነው የምንይዘው? አንጀት በመብላት እንዳንተ አይነቱ እንዲጮ በማድረግ ገብቷል አይደል? እንድትጮህ አድርገን ጋልቫናይዝ አድርገ ከዛ በኋላ በለው ስትል ገብተህ ትይዛለህ። የዓለም መንግስታት ከዛ በኋላ ትክክል ነው ኢትዮጵያ ይገባታል፣ በዚህ ገብተህ ቦታ ይዘህ አንተ በዛ ደግሞ እንዳይዙ ልታረግ ነው እንዴ? ዝም በል አርፈህ ቁጭ በል። ዳት ኢዝ ኢት ቴዲ። ሲስተማቲክሊ ላለመመለስ ነው እየሄድን ያለ ነው። አመሰግናለሁ። አንጀት በመብላት ያልከው ፓርት አሎን ነው። አንጀት በመብላትና እንዴት እንደሆነ አላውቅም። እሺ አንጀት በመብላት እንዴት ያለ ፖለቲካ ነው? ኦኬ ወደ ሶፍ እንሄዳለን። አንጀቷን እንትን ልበልልህ። የአንጀቷን ፓርት ታስረዳ ነው። አንዴ አንጀት በመብላት ያልከው 30 ሰከንድ። አንጀት መብላት ማለት እንዴት መሰለህ ቲዲ፣ አሁን እኛ ያለንበት ሪጅም በጣም አስቸጋሪ ነው። ገብቷል አይደል? ያለክ ዲፕሎማቲክ አሊያንስ ይሄው እንደዚህ ያለው ተመትቻለሁ፣ ተጎድቻለሁ ነው የምትለው። ቦታዬ ተይዟል፣ አልፎብኛል ድንበር ስትል ምን አይነት ኢሉንታ ለማግኘት ማለት ነው። ትክክል ነው፣ እውነት አላት ኢትዮጵያ። ገብቷል አይደል? ማን ፈረንሳይ እንደዛ ሲል፣ ቱርክ እንደዛ ሲል፣ ኤቭሪ ያሉት ፓወር ያላቸው እንትኖች እንደዛ ሲሉ፣ ስፔሻሊ ብሪክስ ውስጥ ያሉ ማለት ነው። ለአንተ ሳይድ ሲያደርገው ወይ ነው አንጀት፣ ከዛ በኋላ ገብተህ ትይዛለህ ማለት ነው። ኦኬ ጋርት አንጀት። ኦኬ በበቂ ሁኔታ አንጀት የሚበሉ ሰዎችን አዘጋጅታችኋል? አንጀት በይ ሚኒስትሮች። አሁን ባይዘወይ ምፎክሩ ፉከራ አቁመናል። ባይዘወይ በለው እንደዚህ ስርዓት ያዝ ምናምን አቁመናል። እሱ ገብቷል አይደል? ኦኬ በነገራችሁ ላይ አሁን ባለንበት ዓለም ይሄ ዲፕሎማሲ የሚባለው ነገር አፈር ከድሜ የበላበት ነው። ዝም ብለህ ትንሽ እንደው ለነገሩ እንደው እንዳይቀር ምናምን ዲፕሎማሲ ምናምን ትሰራለህ እንጂ አሁን ያለህበት ዓለም ኢትስ ኦል አባውት ፓወር ፖለቲክስ ነው። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ደካማ ከሆንክ አድቫንቴጅ ይወሰድብሃል። ተወረድኩኝ ተበላውኝ ብለህ አንጀት ስለበላ የምትደውልበት 911 የለም። በአሁን ዘመን የትኛውም ዩኤን አይደለም፣ ኢጋድ አይደለም፣ አፍሪካ ህብረት አይደለም፣ የአውሮፓ ህብረት አይደለም፣ ጡንቻ ብቻ ነው የሚያስከብርህ። አሁን ባለበት ዓለም ዚስ ኢዝ ዋት ዩ ኮል ኢት ፓወር ፖለቲክስ ሪያሊዝም ማለት ነው። ሶ ሪጅኑ ላይ ዶሚኔት ማድረግ ካለበት ዶሚኔት የምታደርገው በፈርጣማ ጡንቻ ነው። እነሱ ዶሚኔት ካደረጉ አድቫንቴጅ ይወስዱባል። ይሄ ነው የአዲስ ያለማስተላለፍ ሊኖር እንደሚችል የካናዳው ጠቅላይ ሚኒስትር የተናገሩትን ሰምታችኋል አይደለም? ካርኔ ኦኬ። አካባቢ ኦነግ ኃይሎች የሚያደርጉትን እየሰማችሁ ነው። ጠቅላይ ሚኒስትር ወደ ቄለም ወለጋ መጥተው ከተመለሱ በኋላ የሆነውን አይታችኋል። ባንክ ዘረፋዎች አይተናል። እንዴት ያለ ቀጠና ነው የሚኖረን? መጨረሻው የዚህ ጦርነት መገባደጃው እንዴት ነው የሚሆነው?
ማሳረጊያው እንዴት ነው የሚሆነው? አንዳንዶች ይሄ ጦርነት በቃ ግድ ነው የመጨረሻ ከዚህ ካለንበት ነባራዊ ሁኔታ በመነሳት ይሄ ትክክለኛው ጦርነት እንደውም ይሄ ነው የሚሉ አሉ። ኢትዮጵያ እንደ ሀገር መቀጠል ካለባት ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ መወሰድ አለበት። ይሄ ለዛ ጀስት ዋር ትክክለኛው ጦርነት ይሄኛው ነው የሚሉ ወገኖች አሉና ትክክልም አይደለም በሉ። ግን መገባደጃው እንዴት ነው የሚሆነው? እሱን ከዋንጋሪ ጀምራለሁ። ከዛ ወደ ሶራ አብዲሳ፣ ቡኖ በደሌ፣ ከዛ ወደ ሶፍ እንሄዳለን። እሺ ዋንጋሪ 5 ደቂቃ ነው የማድርገው። ኦኬ እንግዲህ በ5 ደቂቃ ውስጥ እኔ ወዴት ነው የምንሄደው የሚለውን ሲመጣ እኔ ወደኋላ ነው የምመለሰው። አሁን የህወሓት ትክክለኛዋ መልክ በተጋሩ ወንድሞችና እህቶቻችን ፊት ፍንትው ብሎ እየታየ ነው። አቶ አብርሃም ያየ የአቦይ ስብሃት የእህት ልጅ ናቸው። እሳቸው በተናገሩት አቦይ ስብሃት ማገብትን ሲመሰረት ሀሳቡን ሲጠነሱ የነበሩ ከአዲስ አበባ ዩኒቨርሲቲ ጀምሮ ያሉትን ሂደት አስቀምጠው ሲተነትኑ እኛ በኢትዮጵያ ውስጥ የትግራይን ህዝብ ችግር እንፈታለን ብለን ነበር የተደራጀ ነው። ነገር ግን ይህንን ችግር በዚህ አይነት ችግር ላይ እንዳለን በቅርቡ አቅጣጫውን ለውጦ ለትግራይ ችግር መፍትሄ ለማስገኘት ሳይሆን በቀጥታ ኢትዮጵያ እንድትከፋፈል እንድትቆራረስና ህልውናውም ጨርሶ እንዲጠፋ የሚያደርግ ማለትም የሌሎች ቡድኖችን ጉዳይ ለማስፈጸም በመሳሪያነት ማገልገል መሆኑን በመገንዘቤ ትቼው ልወጣ ደፍሬያለሁ ብለው ያጋልጣሉ። አቶ አብርሃም ያየ በጥቅምት ወር 1982 ዓመተ ምህረት በአዲስ ዘመን ጋዜጣ ላይም ታትሞ የወጣ ነው። እንግዲህ በዚህ ብቻ አላበቁም። የማገብትን የመጀመሪያው ኦሪጂናል በኢትዮጵያ ውስጥ ችግራችንን እንፈታለን የሚለው ሐሳብ የተቀየረው ሱዳን ውስጥ የማገብት አመራሮች ትግራይ ውስጥ እያሉ እነሱ ሳያውቁ ኤርትራዊ አቶ መለስ ይላል። በጣም ነው የሚገርመው። አቶ አብርሃም በጣም በድፍረት ነው ሚስጥሩን ያወጡት። ማንም ግን ጆሮ አልሰጣቸው። ይሄ ስህተት መሆኑን ተረዳን። በሱዳን ውስጥ ተጻፈና የትግራይ ህዝብ ጥያቄ የአገር የማድረግ ጥያቄ ነው የሚለው ያወጡት ውሳኔ ኢህአፓ እጅ ገብቶ ትግራይ ውስጥ ሲሰራጭ ትግራይ የነበሩ ኦሪጂናል ተጋሮች እንዴት እንዲታረጋላችሁ ሲሉ አሳሳቷቸው። በጣም የሚገርሟቸው ከመጀመሪያ ጀምሮ ከአዲስ አበባ ዩኒቨርሲቲ ጀምሮ ኤፍሬም ስብሃቱ የሚባል ኤርትራዊ ሁሉን ነገር ከዋለልኝ መኮንን ጀምሮ የተጀመረውን የብሔር ብሔረሰብ የፖለቲካ ጥያቄ ከስር ጀምሮ ከኋላ ሆኖ ሲያበረታታ የነበረ ስለመሆኑ አቶ አብርሃም ያየ በማስረጃ አድርጎ በሚገባ ከማገብት አመሰራረት የቲፒኤልኤፍን አመሰራረት ማገብትን እንዴት ጀባ ሲረዳ እንደነበረ እንዴት ሻቢያ ደግሞ ቲፒኤልኤፍን ሲረዳ እንደነበረ እንዴት አጌንስት የትግራይ ህዝብ ኢንተረስት ሄደው ሲያከናውኑ እንደነበረ በማስረጃ አድርጎ አጋልጧል። እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ነውና ዓላማው ይሄንን መሆኑን በተጨባጭ ከተረዳን ሁሉም ጥያቄ መልስ የሚያገኙ በዚህ ውስጥ ነው። ምንድነው በዚህ 60 ዓመት ውስጥ ህወሓት ስልጣን ይዛ የትግራይን ህዝብ ነፃ አወጣችሁ ወይ? የብሔር ጥያቄው መለሰችለት ወይ? ዲሞክራሲን አጎናጸፈችው ወይ? የህግ የበላይነትን አስከበረችለት ወይ? የንብረት የማፍራት መብቱን አስጠበቀችለት ወይ? ከተመስዋዕትነት አዳናችሁ ወይ ብለን ስንጠይቅ እነዚህ ሁሉ መልሶች የሉም። ቲፒኤልኤፍ ከተመሰረተ ጀምሮ የትግራይን ህዝብ 5 ጊዜ ያዋግታለች። የትግራይ ልጆች መጀመሪያ ከሻቢያ ጋር ሆነው የገሌዎች ያስጨርሰዋል። ከደርግ ጋር ተዋግተዋል። ከሶማሌው ሲወር ከሶማሊያ ጋር ሆነው የአፓና ህዋቶች ኢትዮጵያን ወቅተው የትግራይ ልጆች ያስጨርሰዋል። ስልጣን ከያዙ በኋላ ከኤርትራ ጋር ተዋግተው የትግራይ ልጆች ያስጨርሰዋል። አሁን በቅርቡ ደግሞ ስልጣን ልቀቁና ወደ ዲሞክራሲ ምጡ ሲባል የኢትዮጵያና የትግራይ ልጆች ያስጨርሰዋል። አሁንም ደግሞ 6ኛ 7ኛ ጊዜ የትግራይ ልጆች ልክ ለሞት እንደተፈጠሩ አድርገው ፖለቲካ እነሱ ለሚያራምዱት ፖለቲካ
የትግራይ ህዝብ እንደማገዶ በሳት የሚቀቅሉ መሆናቸው አደባባይ ይወጣል። ይህን አጋጣሚ የፌዴራል መንግስት በአግባቡ ተጠቅሞ የትግራይን ህዝብ ያልታደለ ህዝብ ነው። ከቀኝ ግዛት ጊዜ ጀምሮ የጦርነት አውድማ የሆነ ህዝብ ነው። ይሄንን ህዝብ ለአንዴና ለመጨረሻ ጊዜ ከጦርነት የምንገላግልበት ለእናት ሀገራቸው ሲሉ አንገታቸው የተቀሉት አፄ ዮሐንስ ሀገር ህዝብ እድሜ ልኩን በጦርነት እንዲማገድ ያደረገች ድርጅት በአቶ አብርሃም ያየ አባባል የሻዕቢያን ኢንተረስት ማስፈጸም በመሆኗን የወጣ ነው ብለው ገብረመድህን አርአያ ጋር ያወጡትን ሚስጥር አሁን መገረብ እንጀምራለን። የትግራይ ህዝብ ማወቅም አለበት። አብዛኛው አውቋል። ፊት ለፊት መቃወም ጀምረዋል። ውጤቱም አይ ቲንክ አይሞቱ አሟሟት ሚስጥሯ ሞቶ ያለቁትም ልጆች ሐቃቸው አትሊስት እንዴት እንደተሸወዱ እውነታው ይወጣል የሚል እምነት አለኝ። እንደነዚህ አይነት ፖለቲካ ፓርቲዎች ከፖለቲካው አውድ ዞር ሲደረጉ ኢትዮጵያም የትግራይ ህዝብም የኢትዮጵያ ህዝብ በሙሉ መፍትሄ ያገኛል የሚል እምነት ያለኝ። ክብረት ይስጥልኝ። እድል ካገኘሁ በኋላ እመለሳለሁ። ቴንኪዩ። ዛሬ በደረሰን መረጃ የትግራይ ህዝብ በተለይም መቀሌ ሰው አልባ መስላለች ነው የሚሉት ሰዎች። ቲፒኤልኤፎችን ለምንድን ነው የምትዋጉት ብትሏቸው የተፈናቀሉትን ለመመለስ ነው የሚሉት። እግዚአብሔር ያሳያችሁ። ጀስት ሲንግል ዲጂት አይኪው ያለው ሰው ይሄ ሊገባው ይገባል። ይሄ ካልገባችሁ በእናታችሁ አይዶን ነው ዶክተር ጋር ሄዳችሁ መታየት አለባችሁ። የተፈናቀሉትን ስለመመለስና ወራሪ ኃይሎች የወሰዱብን ቦታ ለማስመለስ ነው ጦርነቱ ይሏቸዋል። የተፈናቀሉትን ለማስመለስ የሚያደርጉት ጦርነት ገና ሳይጀምር በሰላማዊ መንገድ ይኖሩ የነበሩ ለተወሰነች ጊዜ በሰላማዊ መንገድ ይኖሩ የነበሩ የትግራይ ወገኖቻችን ቀያቸውን ለቀው እየተፈናቀሉ ነው። መቀሌ ውስጥ ቤተሰብ ያላችሁ አላችሁ። ያንቺ ትንታኔ ያንተ ትንታኔ ዩሮፕና አሜሪካን ያለው ይሄው እናት አባትህን አቅመ ደካሞችን ጨርቄን ማቄን ሳይሉ አካባቢያቸውን ለቀው ተሰደዋል። እኚህ ሰላማዊ ሰዎች ቢፈናቀሉ ነው የሚሻለው ወይስ እነዛ የተፈናቀሉትን ኦልሬዲ በአንዴ በመጀመሪያ ጦርነት የተከሰተ ነገር ነው እነዚህን ወደ ነበሩበት ለመመለስ ግድ የለም ትዕግስት ሰላሟ ሊሟጠጥ አይገባምና በመነጋገር በማግባባት ከአማራ ብሔራዊ ክልላዊ መንግስት ጋር ከፌዴራል መንግስት ጋር እስኪ እየተነጋገርን እየተጋገዝን እንመልሳቸው ቢሉ ነው የሚሻለው። ፖይንቱ እሱ አይደለም። ፖይንቱ ስለተፈናቀሉት አይደለም። በነገራችን ላይ የተፈናቀሉትን ህጸጽ የተፈናቀሉትን ወደ ቀያቸው በትመልሱላቸው የአማራ ወራሪ የሚሏቸውን እነሱ ወረውብናል የሚሉትን ቦታ ዛሬውኑ በዚሁ ጀንበር ብትመልሱላቸው ቲፒኤልኤፍ ከመዋጋት ወደኋላ አይልም። የዛሬ 5 ዓመት ነው ይሄን ነግሬያቸው። ባህር ዳርን ጨምራችሁ ብትሰጧቸው ቲፒኤልኤፍ ከመዋጋት ወደኋላ አይልም። ቢኮዝ የቲፒኤልኤፍ ዋነኛ ከራሳቸው ፕሪንሲፕል ነው የምነግራቸው እኔ ወይ እንትን ምናምን ስለሆነ አይደለም። ከነሱ ዋነኛ ዓላማ አንፃር ቲፒኤልኤፍ ወደ 4 ኪሎ ለመመለስ የሚያስችለው መንገድ ሁልጊዜ ያለ ነው የሚመስለው። የትግራይ ህዝብ ሞተ፣ ተፈናቀለ፣ እናቶች ደከሙ፣ ዜሮን ኬር። ይሄ ነው በዚህ አውድ ነው እያወራን ያለ ነው። ይሄ ከቲፒኤልኤፍ ባህሪ በመነሳት ነው። ይሄን ከየት አመጣኸው? አንድም የራሴ ምልከታ አለኝ፣ ሁለትም በአንድ ወቅት የቲፒኤልኤፍ ሰዎች የነበሩ ሰዎች የሚናገሩትን ስሙ። እነ ጀነራል ዮሐንስ የሚናገሩትን ስሙ። ከኤንቢሲ ኢትዮጵያ ጋር ያደረገውን ከብሩክ ጋር ያደረገውን ጀነራል ዮሐንስ እንደገና ደግሞ ሪፖርተር ላይ የተናገረውን ስሙ። የጻድቃንን ስሙ፣ ጌታቸው ረዳን ስሙ፣ ኬሪያን ስሙ። ያሳዝናል። እሺ ወደ ሶራን ሄዳለሁ። 5 ደቂቃ አለ ወንድሜ። ይሄ ፎቶ ላይ እንደምታዩት ከተማው ጭር ብሏል። እሺ ቴንክ ዩ ቴሊ። ጦርነት ከተጀመረ እንዴት ነው የሚሆነው የሚለው ነገር ነው። ጦርነት ከተጀመረ በጣም ረዥም ውስብስብና በጣም ብዙ ኃይሎች የሚሳተፉበት ብዙ ሰብአዊ ቀውስ የሚያስከትል ጦርነት ነው የሚሆነው። አስቸጋሪ ነው። ከጀርባ ብዙ ኃይሎች የሚሳተፉበት ጦርነት ነው። በዚህ ላይ በዛ ሳይድም በጣም አስቸጋሪ እና ብዙ የኢትዮጵያ ጠላቶችን የሚያሰልፍ የኢትዮጵያን ውድበት የሚፈልጉ ኃይሎች ተሳትፈው ነገሮች የሚወሳሰቡበትና በጣም ረዥም ጊዜ የሚወስድ ጦርነት እንደሚሆን ነው የሚታየኝ። እንደዚህ በቀላሉ ያልቃል ብዬ አልገምትም። ጦርነቱ ከተነሳ
ያው እንዳልከው ነው የህወሓት ዓላማ ምንም ግቡና ግቡ 4 ኪሎና 4 ኪሎ ብቻ ነው። ስልጣን ካላገኘ ወይ እሱ የሚመራት ሀገር ካልተፈጠረች በስተቀር ኢትዮጵያ አይደለችም። ያለበለዚያ ኢትዮጵያ መፍረስ አለባት ወይ ኢትዮጵያ መበጥበጥ አለባት። ያለበለዚያ ሌላው ሰው እየመራኝ ወይም ሌላ አካል እያስተዳደረኝ ኢትዮጵያ ውስጥ አልቀጥልም የሚል አስተሳሰብ ስላለ ይሄን ሀሳብ ማስታረቅ እንግዲህ የሚሆን የሚችለው እንግዲህ ወይ ስልጣኑን መስጠት ነው ወይ ስልጣኑን መከልከል ነው። ያ ደግሞ የሚሆን ነገር ስላልሆነ ስልጣኑ ተመልሶ እጁ ላይ እንደማይገባ ማመን ስላልፈለገና የሚሆን ነገር መሆኑን አምኖ እውነታውን ተቀብሎ ሌላ ሪፎርም አድርጎ ራሱን ወይም ለሌሎች ኃይሎች ስልጣኑን አስረክቦ አዲስ ሀሳብ እንትን ብሎ የትግራይ ህዝብ ነፃ ቢወጣ ጥሩ ነበረ። ያ ነገር የሚሆን አይመስልም አሁን ባለው ሁኔታ። አሁንም ቢሆን ባሉበት ሀሳብ ላይ ቆመው እንደገና የ4 ኪሎን ሀሳብ ብቻ እያሰቡ ህዝቡን ስቃይና መከራ የመጨመር አካሄድ ነው እየሄዱ ያሉት። አሁንም የኤርትራን ድጋፍና የኤርትራን አዘዋሂነት የተለያዩ ድጋፎች ተማምነው በእንደዚህ አይነት ሰቆቃ ውስጥ እንደገና ስቃይ ውስጥ ህዝቡን ለመክተት እየተንደረደሩ ነው ያሉት። ህወሓት በሚያደርገው ነገር እንግዲህ የትኛውም ሀገር ላይ ቢሆን ጦርነት ከማስነሳት ወደ አይልም። ልክ ህወሓት እንደሚያደርገው አካሄድ ማለት ነው። ከውጭ ኃይል ጋር ይነጋገራል፣ ከውጭ ኃይል ጋር ሚሊተሪ ግንኙነት ያካሂዳል፣ የኢኮኖሚ ሳቦታጅ ይሰራል፣ የሀገሪቷን ሀብትና ንብረት እያዘረፈ በህገወጥ መንገድ ያሸሻል። ይህ ሁሉ ነገር የሚያደርግ ኃይል የትኛው ሉዓላዊም ሀገር ቢሆን የሚታገሰው አይደለም። ኬንያም ቢሆን ኡጋንዳም ቢሆን አሜሪካም ቢሆን የትኛውም ሀገር ላይ ቢሆን ይሄን እንደዚህ አይነት ስርዓትን የሚታገስ ኃይል አለ ብዬ አላምንም። ግን ስቲል እነሱ ጦርነቱ እነሱ እንደማይጀምሩትና የፌዴራል መንግስቱ ተንኳሽ እንደሆነ ለማሳየት ነው እያደረጉ ያሉት አሁንም ቢሆን ማለት ነው። ይሄንን ነገር እንግዲህ ያለፈውን ስታይል እየተጠቀሙ እንደገና ጦርነቱን እኛ አልጀመርንም ምናምን በሚሉ እንትኖች እየተካሄደ ነው። አሁን ዛሬም ጀነራል አበባው ሲናገረው መልሰን ካምፖቻችንን እንቆጣጠራለን፣ የፌዴራል መንግስቱ ወደ ነበረበት የካምፕ አሰፋፈር ይመለሳል ብሏል። ይህም በምን አይነት ሁኔታ እንደሚቀበሉት አላውቅም። በሰላም ተቀብለው ካምፖቹን ለመንግስት ለፌዴራል መንግስት ያስረክባሉ የሚል እምነት ያለኝ አይመስለኝም። ሌላ አይነት ጥፋት ለማድረግ የሚሄዱ ነው የሚመስለኝ። ያው መንግስት ያየው የራሱ የሆነ ትንታኔና የደህንነት አካሄድ ስላለው እዚህ ላይ መወሰን ይከብዳል። ግን እንዳጠቃላይ ሲታይ የህወሓት አካሄድ ከወደድንም ጠላንም ለኢትዮጵያም ለትግራይ ህዝብም ለቀጠናውም የማይጠቅም ምንም ትርጉም የሌለው ፓርቲ ነው። 27 ዓመት ሙሉ ስልጣን ላይ እድል ተሰጥቶት እድሉን መጠቀም ያልቻለ ተለውጦ ለህዝብ መጥቀምን እንዴት እንደሆነ ማሳየት ያልቻለ ለትግራይ ህዝብም አንድ ለጠብ የሚል ነገር ሳይፈጥር ከስልጣን የወረደ የተወሰኑ ኃይላችን ብቻ ጥቅም ያስጠበቀና የራሱን ዳይናስቲ የራሱን ኤምፓየር ፈጥሮ ሲበራ ሲገዛ ነበረ። ያ ነገር ደግሞ እንደማይሆን ተነግሮት ከዚህ ስልጣኑ የኢትዮጵያ ህዝብ አልፈልግህም ብሎት ወርዷል። ያንንም አምኖ መቀበል አልፈለገም። አሁንም እንደገና እየተነገረው ነው። እንደገናም በውስጥ ያሉ ሰዎችም ይሄ አካሄዳችን ትክክለኛ አካሄድ አይደለም ተብሎ ብዙዎቹ ወደ ሌላ መስመር እየገቡ ነው። ይህንንም እያዩ መማር አልቻሉም። ስቲል አሁንም ድረስ በጦርነት እንደሚያሸንፉ ነው የሚያምኑት። ስቲል አሁንም ድረስ ከዛ ውጪ በንግግር ነገሮችን መፍታት የሚባል ነገር ጠረጴዛ ላይ ማስቀመጥ አይፈልጉም። እንዳልከውም ወልቃይትም ቢሰጣቸው የሀገሪቷ ሁኔታም ሁሉ ነገር ቢደረግላቸውም እሺ ብለው አምነው መቀበል አይፈልጉም። የነሱ ሐሳብ እንደ ድሮ በአንድ ስልክ ደውለው 1 ቢሊዮን ብር ለአንድ ነጋዴ መስጠት፣ የሚፈልጉትን ክልል ላይ የፈለጉ ማዕድናትን መዝረፍ፣ የሚፈልጉትን ነገር ያደረጉ እንደፈለጉ መኖር ስለሆነ አላማቸው የሚስተካከል ነገር አይደለም። ይሄ ደማቸው ውስጥ ያለ ነገር ስለሆነ ይህንን ነገር ማውጣት የሚከብድ ነገር ነው ብዬ ነው የማምነው። ቴንክ ዩ ቴንዳችን። ክብራትና ክብራን እዚሁ ስላላችሁ በተለያዩ ፕላትፎርሞች ለምታደምጡኝ አንድ አጠር ያለ ጥያቄ ጠይቄያችኋለሁ። አሁን ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዱና እንደተለመደው በእውቀት የተሞላ ኮመንታችሁን አስቀምጡልኝ። መጨረሻ ላይ የማነብ ይሆናል። ስለ እውነት ብላችሁ በተለይ በዚህ ጥያቄ ላይ የምትሳተፉ
ትግራዋዮች ብትሆኑ ይመረጣል። የእናንተን ትክክለኛ የሆነ ስሜታችሁን ለማወቅ ማለት ነው። ትክክለኛ ስሜትሽን ብደብቅ ባደበቅ ምንም የሚፈጠር ነገር የለም፣ ግን ለማወቅ እንዲመቸኝ ነው። ህወሓት አሁንም በትግራይ ህዝብ ዘንድ ድጋፍ አለው? እስኪ ይህን መልሱልኝ። አሁንም እንደ ትላንቱ በትግራይ ህዝብ ዘንድ ድጋፍ አለው ብላችሁ ታስባላችሁ? ቴዲ አዋሳ የቴሌግራም ቻናል ላይ ለጥያቄ ያስቀምጥኩላችሁ ነው። መጨረሻ ላይ ሰብሰብ አድርጌ አነባለሁ። እሺ ወደ አብዲሳ እንሄዳለን። ቴንኪዩ ቴዲ። ጥሩ በውስጥ ያለ ነገር ነው። እንደውም አሁን ያነሳው በትግራይ ህዝብ ደረጃ ተቀባይነት አለው ወይ ላልከው፣ እንግዲህ እንደምንሰማው እንደምናየው ሚዲያ ላይም እንደምንከታተለው በጣም አሁን እንግዲያውም ለመንግስት ጥሩ አጋጣሚ የሚሆነው 2-3 ቦታ ተከፋፍሎ ነው ያለው የትግራይ ህዝብ። ህወሓት በፊት በነበራት አይነት አቋምና በህዝብ ድጋፉም ደረጃ በፊት በነበራቸው አቋም ላይ አይደለም ያሉትና ህዝቡም በምሬት እንግዲህ ሲደግፍ የነበረ በጣም ህወሓት ሲሉ የነበሩ ሲደግፉ የነበሩ ሁሉ አሁን በምሬት ሲናገሩ እየሰማን ነው። መሬት ላይ ራሱ ማለት ነው እየተቀረጹ የሚወጡ ቪዲዮዎች አሉ። በውጪ ባለው ክንፍም ደግሞ እንደምታውቀው እና አሉላ ሰለሞን ሳይቀሩ ሁሉም አጠቃላይ የህወሓት አክቲቪስት ሲባል የነበረ ባህላችን ነው የባህል ጨዋታ ነው ምናምን ሲሉ የነበሩ ታርመው ማለት ነው የህወሓትን አስከፊነት ህወሓት ለትግራይ ህዝብ እንደማይጠቅም ከና አሉላ በላይ ምስክር ማንም የለም። እንግዲህ አሁን በጣም እንግዲህ የህወሓት ክንፍን ሲመሩ የነበሩ በውጭው ዓለም ቁጭ ብለው ስለ ህወሓት ሲዘምሩ የነበሩ በጣም ብዙ ነገር ሲሰሩ የነበሩ ሰዎች ሁሉ አሁን ተገልብጠው ማለት ነው ህወሓት ለትግራይ ህዝብ ምንም ካሁን በኋላ ፋይዳ እንደሌላት እንዳበቃላት ስሟ ብቻ እንዳለ እየተናገሩ ነው ያለውና ለመንግስትም ይሄ ጥሩ አጋጣሚ ነው። መንግስት ማለት ደግሞ ያው ህግን ማስከበር መቻል አለበት አይደል? አንድ ቦታ ላይ ገብቶ የፕሪቶሪያው ስምምነትን የጣሰው ህወሓት ነው በመጀመሪያ ደረጃ። አሁን እንግዲህ ያው ህግ በደርግ ጊዜ እንደሚባለው ነው ህግ ያልገዛው እንግዲህ ኃይል ይገዛዋል ነው አሁን ጨዋታው። ጦርነቱ የማይቀር ጉዳይ ነው። እኔ ጦርነት ባልደግፍም አሁን መሆን አለበት መከበቃ መሆን አለበት መንግስት ስርዓት ማስያዝ አለበት ሁሉን ነገር ብዬ ከሚያስቡ ሰዎች መካከል አንዱ ነኝ። እንደ አጎታቸው እንደ መለስ ዜናዊ ደግሞ የአስመራ መብራት እያየም የሚመለስ የለም ካሁን በኋላ። እንደ ቬንዙዌላው ሰውዬ አንቀር ታመጣለህ ሰውየውም የለም እየተባለ ነው አሁን ኤርትራ ውስጥም። ኤርትራም ህዝብ አንድ ላይ ነፃ ይወጣል ከትግራይ ህዝብ ጋር። ለምን ስቃይ ውስጥ ነው ያሉት ሁለቱም ህዝቦች ማለት ነው። እንደው ድንበር ተዘለልካት በለኝና ሁለቱም ስቃይ ውስጥ ነው ያሉት። ሁለቱም አብረው ነው እየመጡ ያሉት። ያም ህዝብ በጣም ስቃይ ውስጥ ነው ያለው። ትንሽ ትንፈስ ብሎ መተንፈሻ አግኝቶ ነበር። እንግዲህ እነሱ የተጠናወታቸው ሰይጣንም ይሁን ምንም አይታወቅም፣ እንደ መንፈሳዊ ማናየውም፣ ግን ክፋት አለባቸው። ሁለቱም ነፃ ይወጣሉ በቅርብ ቀን። ሶራ ስጋቱ ያው ጦርነቱ ጊዜ ይፈጃል ምናምን ላልከው፣ አዎ ነገሮችን ለማስተካከል ብዙ ጊዜ ሊወስድ ይችላል፣ ግን ረጅም ጊዜ የሚወስድ ጦርነት ይካሄዳል ብዬ አላስብም። አዎ ከጀርባ ብዙ ነገር አለ። መንግስታችን ብልጥ ነው፣ ተዘጋጅቶበታል። በብዙ አይነት መልኩ ተዘጋጅቶበታል። ቴዲ እኔ ፕሮፓጋንዳ ሳይሆን የማወራው መሬት ላይ ብዙ የምደዋወላቸው ሰዎች አሉ። ብዙ ማቀውም ነገር አለ። አንዳንድ ማቃቸው ነገሮች አሉ። ይሄ በውትድርናው አሁን ውጊያ ከተጀመረ ዝም ብለን ሌላውን ለምን አልቻለም ይላል አንዳንድ ሰው። የፋኖን እኮ ሊገታው አልቻለም፣ ፋኖን አልቻለም ይላል። ያና ይሄ ይለያል። ያና ይሄ በጣም ይለያያልና መንግስትም በቂ ዝግጅት አድርጓል። ቅድም ጥሩ ነገር ሲናገር ነበር። ወደኋላ መለሰኝ ወደ 30 ምናምን ዓመት ወደኋላ ዋንጋሪ እና አብርሃም ያየህና ያኔ እጃቸውን በሰጡ ሰዓት 81 ዓመተ ምህረት ላይ ስለ ወልቃይት ሁሉ ተናግሯል። አብርሃም አየህን እንግዲህ ቴዲ ኢንተርቪውን ሰምተዋል ብዬ አስባለሁ። በዛ ሰዓት ከደርግ ጋር ያደርገውን ነገር በየስብሰባው ላይ እየቀረበ ያወራ ነበር። ከገብረ መድህን አርአያ ጋር በመጡ ሰዓት እንግዲህ የህወሓት ማዕከላዊ ኮሚቴ የነበሩ ሰዎች ናቸው። የወልቃይት የመሬቱ ችግር ይሄ ነገር እንደሚመጣ ያኔ ሁሉ ይናገሩ እንደነበረ ስብሰባ ላይ ያኔ ተናግሮታል። እንግዲህ በ81 ዓመተ ምህረት በኢትዮጵያ አስቦ እንግዲህ ህወሓት ወያኔ ሳትገባ ማለት ነው። እና በዛ ሰዓት ያን የወልቃይትን ለዚህ ደረጃ እንደሚበቃ በጣም ከፍተኛ ደረጃ ላይ እንደሚያደርሰን ያኔ ይናገሩ ነበር። እሱና ገብሩ አስራት ያው ወደ አውስትራሊያ ሄደ። እሱ ኬንያ ገብቶ ከኬንያ በኋላ ሊገሉ ሲሉ ኡጋንዳ ከገባ በኋላ ከኡጋንዳ ነው ወደ ኖርዌይ ስካንዲኔቪያን አካባቢ ያለው። አሁን በደንብ ህይወት ይኑር አይኑር እንግዲህ ብዙም አላቅም። ገብረ መድህን አርአያ ግን በጣም ብዙ ኢንፎርሜሽን ነው ሊክ ያደርገው ማለት ነው። የህወሓት እንግዲህ ማዕከላዊ ኮሚቴ ዋና የነበረ ሰው እጁን ከመስጠቱ በፊት ማለት ነው ለመንግስቱ ኃይለማርያም
ብዙ ነገር ብሏል እሱ ስለ ወልቃይት ጉዳይ ማለት ነው። ጦርነቱ የማይቀር ነው ቴዲ፣ ጦርነቱ የማይቀር ነው። እኔ አንድ ማስተላልፈዋል። ኢትዮጵያን የምትወዱ ኢትዮጵያን የምታከብሩ ኢትዮጵያ እናታችን ናችሁ ብላችሁ የምታስቡ ተዘጋጁ። ጀስቲን ኬስ አለቀ። ሀገራችን አትፈርስም። አሁን ሁለት ቻንስ ነው ያለን። የኢትዮጵያ የመቆም ሁኔታና የመውደቋ ሁኔታ አሁን ነው የሚለየው። ሀገራችን ደግሞ እንድትወድቅ አንፈልግም። ከሀገራችን ጎን መቆም መቻል አለብን ሁላችንም። ያመጣ ማንም መጣ አሁን ለመንግስት አይደለም፣ ለብልጽግና አይደለም፣ ለዶክተር አብይ አይደለም። ሀገራችን መትረፍ መቻል አለባት። የምንወዳት ምስኪን ሀገር አለችን ኢትዮጵያ የምትባል። ስለዚህ ከኢትዮጵያ ጎን ሆነን ሁላችንም በጋራ በአንድነት ይሄ የመጣውን የፈርዖን ጦር መመከት መቻል አለብን ነው የምለው። ለምን ጦርነቱ ከወያኔ ብቻ አይደለም፣ ጦርነቱ ከሻዕቢያ ብቻ አይደለም፣ ጦርነቱ ከፋኖ ጋር ካለው ሽፍታ ጋር ብቻ አይደለም፣ ጦርነቱ ከፈርዖን ጋር ነው ወንድሜ። ስለዚህ ወጣት ተዘጋጅ። ከሀገር በላይ ምንም የለም። ለእናት ሀገራችን መቆም መቻል አለብን። ለእናት ሀገር መቆም ደግሞ ክብር ነው። ክብር ለመከላከያ ሰራዊታችን። ከሀገሩ ጋር የቆመ ስም አለው እኮ ወንድሜ። ባንዳ ተብለ እንቁላል ቀቃይ ተብለ ሀገርህን መሸጥ ማለት አስነዋሪ ነገር። ስንት ዓመት ልትኖር ነው? ስንት ሺህ ዓመት ልትኖር ነው ወንድሜ? በክብር መሞት እኮ ያባት እኮ ነው። በክብር አንተ ጥይት ጠጥተው የሚሞቱ ስንት እንደ ጄኔራል ተሾመ ምጽዋ ላይ ባንዲራ ለብሰው እኮ የሞቱ ስንት ጀግኖች አሉ እኮ። በክብር መሰዋትም እኮ አንድ ነገር ነው። ባንዳ ተብለህ እንቁላል ቀቃይ ከምትባል በክብር መሰዋት። ክብር ለኢትዮጵያ። ኢትዮጵያ ይህን ችግር ትሻገረዋለች። ቴንኪው ቴዲ። ቴንኪው አብዲሳ። ወደ ቡኖ በደሌ እንሄዳለን። አዎ አሁን የሚገርም ቴዎድሮስ እነሱ ከሽራሮ ሽሬ እንገባለን ብሎ በአንድ ቀን ውስጥ ከሽራሮ ሽሬ እንገባለን የሚል ነው ጽምዷቸው የነበረው ማለት ነው። ባይዘወይ እነሱ ጋር አለን እኛ በትክክል ማለት ነው። እያንዳንዱ እንቅስቃሴያቸው መረጃ አለ፣ እያንዳንዱ ማለት ነው። አርሚ ሰባ ውስጥ ሁሉም ቦታ ላይ ብዙ ስራ እየተሰራ ነው ያለው። ኤኒዌይ በቆረጣ ከተመታ በኋላ አሁን ጽምዶ የለም። ጽምዶ የሚባል ነገር አታስብ። ከኤሪትሪያ ጋር ማለት ነው። ኤሪትሪያና ህዋት ጽምዶ መፍጠር አይችሉም በዚህን ሰዓት፣ ምክንያቱም ቆረጣ ተገብቷል። በቆረጣ ማለት ነው። እነሱን ወደዛ አስቀርተው ወደዚህ የቀረው ህዋት ነው። የህዋትን ማዕከል ደግሞ የሀገር መከላከያ ሰራዊት በቅርብ ጊዜ ይቆጣጠራል፣ ሙሉን ማለት ነው። ወደ ሀገር መከላከያ ሰራዊት ማዕከል ነው የምንቀይረው ማለት ነው። ይሄ የተደረገበት ስልታዊ በሆነ መንገድ ነው። የነሱ ጽምዶ በቆረጣ ወደዛ ቀርተዋል። ሚጻመድ ምንም ነገር የለም ባይዚስ ታይም ማለት ነው። ኦልሬዲ ቆረጣ ገባችሁ? ተገብቷል። ተገብቶ ወደኋላ አፈግፍጓል ሙሉ በሙሉ ማለት ነው። ወደ ራማ የመጥቶ የነበረው ኃይል ወደ አዲቋላ ተመልሷል። እኛ አገር ውስጥ ያለውን ተክል ማድረግ ነዋል ከባድ እየተሰራበት ያለው ማለት ነው። የሀገር መከላከያ ሰራዊት እየሰራ ያለው ይህ የመሰሪ ቡድን ህዋት እየሰራች ያለችውን ህዝቡን ለማፈናቀል ህዝቡን ለማስራብ እያደረገ ያለውን ነገር ለመግታት ሙሉ በሙሉ ሜቢ ዊዝን ካፕል ኦፍ ዊክ ሊሆን ይችላል። ማዕከላቶቹ ህዋት ይዞ የነበረው የኃይል ማዕከል ሙሉ በሙሉ ወደ ሀገር መከላከያ እንደምመለስ ይሄ አቅጣጫ በደንብ እየተሰራ ነው ያለው። ይሄ ምንም አገር ያወቀው ፀሐይ ሞቀው ነው። ይህንን እናደርጋለን። ሌላ ግን በደንብ መታወቅ ያለበት መከላከያ ሰራዊት ዳሎል ደርሷል። ዳሎል ከባድ ኃይል ነው አለው። ወደ 6 የሚሆን ሜካናይዝድ ክፍለ ጦር ሙሉ የተዘጋጀ ማለት ነው። ለምን ስትራቴጂካሊ ወደ ዳሎል ለምን ተጠጋ? የራሱ ፐርፐዝ አለው። እያንዳንዱን የህዋትን የሻዕቢያን እንቅስቃሴ እያየን ነው ያለን፣ ቁጭ ብለን ማለት ነው። ቢሮ ውስጥ ቁጭ ብለን ታለ ይከታተላል ኃይሉ ማለት ነው። መከላከያ ሰራዊት በተለያየ ክፍል ይሄን እየሰራ ነው ያለው። ምንም ስጋት አይግባችሁ። 100% ነው የምላችሁ። ምንም ስጋት አይግባችሁ። የባህር በራችንን መልሰን እናገኛለን። ሱን ዩ ዊል ሴት። ቅድም ቴዲ ያልኩ ለምንድን ነው የትኛውም ኃይል እኔ ነኝ እያለ እያደነፋ የምትሄድ ከሆነ አንጀት መብላት ያልኩበት ምክንያት ማለት ነው። አንጀት መብላት ማለት አልችልም ማለት አይደለም። ኢሉንታን ለማግኘት
እውነት አለው ለማለት አሁን ያለንበት ዲፕሎማቲክ ወርልድ በጣም አስፈላጊ ነው። ጠቅላይ ሚኒስቴሩ እያሻሸ እያቀፈ የሚያወራው እኮ ዝም ብለው አይደለም በለው ለማለት ነው እንጂ የምንልበትን ነገር አተን አይደለም። በቅርብ ጊዜ ታያላችሁ። ሌላ ግን መልእክት ያለን ሀገር ውስጥ ያላችሁ የትግራይ ነዋሪ ማህበረሰብ ተፈናቅሎ እየወጣ ነው ያለው። ባላችሁበት ትብብር እንድታረጉ እንድናግዛ፣ ውሃ እንድሰጧቸው፣ መንገድ ላይ ምንም ቢሆን ያገኛችሁን እንድሰጧቸው ነው። በቅርብ ጊዜ ሁሉም ወደ ቦታው ይመለሳል። ይህን ማለት ነው ፈልገው። አመሰግናለሁ። አዳምጠኝ፣ አንድ ነገር ልንገር። ቦምባስቲክ ስለ ትግራይ ኦሮሞም ያገባዋል፣ አማራም ያገባዋል። ስለ አማራ አንተም ያገባሃል። ስለ አማራ ታወራ የለ፣ ስለ ኦሮሞም ታወራ የለ፣ ያገባሃል። አያገባንም ብለህ የምተው ፖለቲካ አይደለም። አንድ እስከሆንን ድረስ ያለውን ፖለቲካ እየተነጋገር ነው። ጫላ ያገባውም ጫልቶ ያገባትም ከበደ አያሌ ምናምን ትግራዊ ሰምተህ ታውቃለህ? ስለ ኦፒዶ ወይ ደግሞ ስለ ብአዴን ሲያወራ ሰምተህ ታውቃለህ? ትግራዊ አይደለም፣ ምንም አይመለከተንም። ምን ይመለከተናል? አንድ ጥያቄ ችግር ውስጥ ነው ያሉት፣ እኛም ችግር ውስጥ ነው ያለነው። አንድ ጥያቄ ልጠይቅ። አንተ አሁን እኔ እናንተ ስለ ትግራይ ፖለቲካ እናወራ ብንል 5 ደቂቃ እናወራ። ቀጥታ ስለ አማራ እናወራለን፣ ስለ ኦሮሞ እናወራለን። 5 ደቂቃ እንቆይ። የትግራይ ችግር ወልቃይት ትላለህ፣ አማራን ይነካል። ፌዴራል መንግስቱን እንደዚህ ብሎ በዚህ ወጥቶ ኦሮሞ ይዞት ምናምን ትላለህ አይደል? አይዋሽማ ትላለህ። አንተ እኮ ኦሮሞማ ስትል አልነበረ? ቦምባስቲክ ገዢ መደብ እኮ ነው፣ ገዢ መደብ እኮ ነው። እና ገዢ መደብ ትናንትና ስለሆነ ዳውን ነው ያለው እኮ ገዢ መደብ ስለሆነ አይደለማ፣ ገዢ መደብ ነው። ልክ እኮ ነህ። ገዢ መደብ ነው። ከገዛህማ እንዴት ይቀርላል? አዳምጠኝ። አሁን ለምሳሌ ኤርትራውያን ስለ ኤርትራ ፖለቲካ እናውራ ቢሉ አገር ናቸው፣ መብታቸው፣ ለኤርትራ ብቻ ያወራሉ። እኔ እናንተ ግን አንችልም፣ ያስገድደናል። እና እንደዛ ስለሆነ ኦኬ አሃ። ስለዚህ ትናንትና ቄሮ ዳውን ወያኔ ብሎ የመጣው ወይ ደግሞ ኢህአዴግን መቃወም ሲገባው ህወሓትን ብቻ ለይቶ መቃወሙ፣ ዛሬ ደግሞ እኛ ለይተን ኦፒዶን እንቃወማለን። ለምን? የበላይ ስለሆነ፣ የበላይ እያስተዳደራለ ኦሮሞ ብልጽግና ስለሆነ እንቃወማለን። ያ ገዢ ነው፣ ኬኩን እየበላ ያለው እሱ ስለሆነ። አማራዎች አሁን ስማ፣ አዳምጠኝ። አማራዎች ተሰብስበው ስለ አማራ ፖለቲካ ብቻ ነው የምናወራው፣ ትግሬ ያገባውም ኦሮሞ ያገባውም ቢሉ 5 ደቂቃ አያወሩም ስለራሳቸው። ቀጥታ ዙረው ትግሬ እንዲያርጉን ኦሮሞ እንዲህ ብሎን ምናምን ይላል። እና የኢትዮጵያ ፖለቲካ ያው አንድ ነው። የትግራይም ችግር ኦሮሞ ይመለከተው። እነሱ ብትገባም አያስወሩም፣ ከገባም አያስወሩም። በራሳቸውም ከተግባቡም ጥሩ እሰየው። ሲጀመር ገብተህም አታወራም አይደል? አንድ ነገር ማንም መቶስ የሚያስወራ ብታወራ የምትችለው ስለተያዘብህ መሬት ነው። ሳትግባባ ነው የምትወጣው አይደል? ግን እኛ አሁን እዚህ ጋር ለምሳሌ ኢትዮጵያ እስከሆነ ድረስ ሁላችንም ያገባ ናቸው። ጂቦችን ሂድ እባክህ። ምን አገባን እኛ ስለአንተ ተራችን እየጠበቅን አይደል እንዴ? እንደዛ ጂቦ ያለ ሁለት ትክክል ነው ያለ ጂቦ እንትን እናድርገው። እንደ ቤቱ ባለቤት ፋብሪካ አቃጥለህ በጥብጠህ ከተማውን ትናንትና እድገት ጠልተሃል። አጀንዳው ቀወንኩ ህወሓትን እንደ ቤቱ ባለቤት አዲስ አበባ ወደ ኢትዮጵያ እየሰፋች ነው፣ ወደ ኦሮሚያ እየሰፋች ነው ብለህ መሰለኝ። እኔ ተንጫጫችሁብኝ በገዛ ቤቴ። ቦምባስቲክ ሆን ብሎ እየረበሸ ነው። በትግራይ ጉዳይ ኦሮሞ ያገባው፣ በትግራይ ጉዳይ አማራ ያገባውም የሚባል ፖለቲካ የለም። ኢትዮጵያዊንን ሁላችንም ነው የሚመለከተን እና እናወራለን። ግን ዋናው ነገር የሞጣ ፖለቲካ ነው። ትግሬዎች ቤተ መንግስት ገብተዋል። ትግሬዎች ሱዳን ገብተዋል። ትግሬዎች ኤርትራ ገብተዋል። የኢትዮጵያ ዕጣ ፈንታ የሚወስኑልን እነሱ ናቸው። ትግሬዎችን እናክብር። እኔ ግን የሁሉም ደጋፊ ነኝ እና ቤት የሁሉም ደጋፊ ነኝ። ምክንያቱም አውቃለሁ። አሁን ሳሚ አሁን የሆነ የሚያውቀው ነገር አለ። ቦምባስቲክ ስሜታዊ ናቸው። ቲፔሌፍ ጎን እንቁም ምናምና። ቲፔሌፍ ራሱ ከአብይ ጋር እንደሚሰራ ብትሰማ ምን አባ ነበር ምት ቀልላል። የሚፈልጉትን ነገር ጠንቅቄ ስለማውቅ እኮ ነው። ማን ምን እንደሚፈልግ አውቃለሁ። ወላሂ ማፊ ቀልላል። ሽኮሪና ቡና ሽኮሪና እና ምዕመናን በተለይ ተጋሯን ድንብርብራቸው ወጥተዋል እኮ እናቴ።
አሁን ትግራዋይን ዝም ብለህ ፖለቲካ አውራ ብትለው እኮ በቃ ቅዠት ውስጥ እኮ ነው ያለው። ኤርትራን ሲደግፍ የመለስ ዜናዊን ፎቶ ረግጠው ያመጣሉ። ኤርትራ አብይን ሲደግፉ እጅ ስጡ ይላቸዋል። የኢትዮጵያ ፖለቲካ የተወሰኑ እጅ ላይ ያለ የተወሰኑ ሰዎች ናቸው የሚን የሳር የሚያደርጉትና እነሱ ደግሞ ተጋሩ ናቸው አብዛኞቹ። አሁን ኦሮሞን ስለ ፖለቲካ አውራ ብለው የለም በቃ ምንም የሚያውቁት ታሪክ የለም። አማራም እንደዛው እና ፖለቲካቸውን በየቤቱ እየሄዳችሁ ስሟቸው የሚያወሩት ስሜታቸውን ብቻ ነው። እንዲያርገን እንዲሁ ነው እንዲመጡ በፊት እኮ እንዲያልነበር እና እኛ ምንድነው ማድረግ ያለብን? መጸለይ። ህወሓትንም መደገፍ አያስፈልግም፣ ስምረትንም መደገፍ አያስፈልግም። ሁሉንም ቀስ ብለህ ከህዝብ ጎን እያየ እንዴ አሁን የትግራይ ትላልቅ ጄኔራሎች ከአብይ ጋር ተሰልፉ እንዲህ ሲሉ እንዲህ ነገር ምንድን ነው? እነ ደብረ ጽዮን አቅማቸው ምንድን ነው ብለህ ደግሞ ሾፍ ስታደርገው ሱዳን ሄደው በአረበኛ ሲዘፍኑታል። ኤርትራ ሄዶ ይጨፍራል። የሚናቅ ኃይል የላቸው። ከባድ ነገር እኮ ነው ይፈጠር። እንቆልጳጺው ይሙት። ለማንኛውም ትግራይ ስዒራ አለ። ትግራይ ክልተ ሻዕ ስዒራቱ ማለ ሕጂኒ ሓራይኒ ዝተረፉ አይ ቦምባስቲክ ሳሚና ትግራይ አዴ የሚባሉ ልጆች አሉ። እነሱ ናቸው አደገኛ የቲፒኤልኤፍ ደጋፊ ፖለቲካ የሚሰሩት ህዝቡን እያደናገሩት። አንደኛው ይሄ ነው፣ አንደኛው ደግሞ ትግራይ አዴ ይባላል። እዛው መቀሌ ባይዘው ጅቦ አሁን ያልከው ነገር ቃል ማለት ነው። ከናዛርቦ ሚና ብሎ የዘፈነው ሰውዬ እኮ ነው ዛሬ ሱዳን ላይ በአረብኛ ሲዘፍን የነበረው ያልከው እሱ እኮ ብራና ኃይል እንደደነገጥኩኝ የሱዳን ክልተ ጊዜ ከናዛርቦ ሚና መጀመሪያ ከናዛርቦ ሚሎ ብሎ ከዛ እንደገና ክልተ ጊዜ ከናዛርቦ ሚና አሁን ደግሞ በአረብኛ አርቆታል። እንግዲህ አለ በአረብኛ ደግሞ ተርጉሞ ዘፍኖት እንዳያል ከናዛርቦ ሚና የሚለው እኔ አልገባኝም። እኔ ግን ጅቦ እኔ ውሸት ተናግሬ አላውቅም። ግን ታውቃለህ በህይወቴ ፕሮፓጋንዳ ተናግሬ እንደማላውቅ ታውቃለህ። ተናጋሪ መሆንህን የማውቀው በትግርኛ ስትናገር እንጂስ ነው። በአማርኛ ምን ብናገር እኔ ቃል አይቀየርም። ባይዘው እሺ በአማርኛ ከሆነ እውነት አማራንና ኤርትራን ለመምታት ወይ ደግሞ አማራና ኤርትራ ፖለቲካ የበላይነት ለመምራት ቤተ መንግስትም መቀሌም ያለው ኃይል እኩል እየሰራ አይደለ? ሳቷሽ ምን አይነት ጥያቄ ነው ይሄን ጠይቀው ደግሞ ምንድን ነው የምትለው? የአማራንም የኤርትራንም ኃይል በበላይነት ለመምራት ቲፒኤልኤፍም ስምረትም እየሰሩ ነው አይደለም? አልገባኝም ማለት ጥያቄ ግልጽ አድርጉ። ዝም ብዬ መናገር አልፈልግም እኔ ናውር ማን ቆይ እሺ ቆይ ልንገርሽ ቆይ አጭበርባሪ እናቴ ትሙት። እኔ እኮ ልክ እኮ ነኝ። ይህ ነገር ደብረ ጽዮን ጋር ቁጭ ብለን የምናወራ ነገር ዝምብዕብዕ የብልዋ እምበር እዚና አምሓራይ ሓይሊ ድምንብርካ እዚና ኤርትራ ሓይሊ ድምንብርካ ኩሎም ዝሰርሑ ዘለውን እዛያ ኦሮሞ ተጠቂምካ ንኣምሓራይ ንቲፒኤልኤፍ ተጠቂምካ ንኤርትራ እኛ ትንሽ ስለሆንን ህልውናችን አደጋ ላይ ስለሚሆን አሜሪካዊ ስልጣኑን ስጭን ሀገሩን እናስተዳድሩ። እሺ ነው የምትለው አሜሪካ። ሳቢ እንደዚህ አይነት ጥያቄ ሲጠይቅ ድንብርብር አለ። ናይ በሐቂ ዝም ብላችሁ ስታዩት እስቲ አስቡ። ዝም ብላችሁ ማሕሪያዊ መጣ እሱ ነው የሚሻለኝ እኔ እናቴ ናይ ጽምዶ ኃይሊ ንስኻ ታይሸን እምበር ንስኻ እምበር ተጋሩ ሓያላት ምን አሉት? በጠበጡ እንዴ? ኧረ በጠበጡ። አንተን አስወጥቼ ነው ውይ ይቅር በለኝ።
ጽምዶና እነ ሳሚ ዝም ብሎ በእናትህ ነገ ጠዋት ደግሞ ነገር ሲቀየር ዋይ ብሎ ደግሞ ፊታቸውን ቀይሮ ይመጣሉ። ሰለቸን እኮ። ይሄ የትግርኛው ዘፋኝን አወቅም? ማን ነው? ብርሃነ ነው ምናምን የሚባለው ክልተሻ ገነዛረቡ ሚና አዝበለው ብርሃነ ኃይሌ ብርሃነ ሱዳን ውስጥ የዘፈነውን ዘፈን አይተዋል? ቆይ እስኪ ከሱዳን ጄኔራሎች ጋር አብሮ ሆኖ አርሚ ሰባን እያስጨፈራችሁ ወይኔ ብዛታቸው ደግሞ አርሚ ሰባ እኮ አሁን 2 ሳምንት ነው ያደረገው። ሱዳን ከተመለሰ ኤርትራ ገብቶ ነበር። እንታይ ፀገም አለው ዲ ሓሙሽተን ሓዲስ ተዓሊም ወዲኡ ሕጂ እኮ ተመሊሱ። ወይ ጭፈራ ብሱዳንኛ ክራር ሒዙ ብሱዳንኛ አበይ ሰቂርዮ ያ ሰላም ምናምን ለዘራ ደረፈን ብዛት ዋየው ሰራዊቱ። አረ በፈጣሪስ ደግሞ የሱዳን ትላልቅ ጄኔራሎች መኖሩ እኮ ነው የገረመኝ። ኦፍ ኮርስ እንደ አብዳ እንደ ማን ነው እንደ ትልቅ አስተዋጽኦ የሚሰራ ያለው ትልቅ ሰራዊት አለኛ ራሱ እዛ ውስጥ። ቆይ እስቲ ካገኘው ትላንት አውሹት ስክሪን አልቡርሃንን ማን ነው እንደ የመለሰው ወደ ካርቱም? ሰው እኮ ተኝቷል እዛ። ለምንድን ነው የምንዝናና ያለ ነው ጅቦዬ? ጠፋ። አይገርም ጠፋ። ሹት ስክሪን አንስቼ ነበረ በእናቴ። ግን ማሪ እኔ ደስ አላለኝም፣ እናቴን ደስ አላለኝም። አውቆ እንደዛ ነው የሚያደርጉ። ዝም ብለህ ተጠብቅ። እነ ሳሚ ራሱ ተዘጋጅተዋል። ምን ያደርጉ? ከላ ወሪዶ ሳሚ ዳ ወሪዶ ነው እንታ ገደፈው እንጂ እኔ ምን አለ መሰለህ፣ እኔ ሲያስ እንደመጣው ታውቃለህ አይደል? ጅቦ እነዚህ ህወሓትን ስለጠላ የትግራይ ህዝብ ላይ የሚመጣውን አደጋ አሳልፈ መስጠት ከሆነ አንተ ሆዳም ነህ። ስለዚህ እኔ የማያቸው ያሉት ተጋራውን በብዛት ከህወሓት ጋር ስለተጣሉ ጭራሽ ለህዝብ አደጋ የሚሆነውን ኃይል እንደግፋን ይላሉ። እኔ አልደግፈውም። እኔ ሲያስን ጠለዋለሁ። ሰከንድ እንዲቆይ ኤርትራ አልፈልግም። በተአምር አልኩ። ግን አብይ 1 ሴንቲሜትር ከተራመደ እግሩ መቆረጥ አለበት ነው የምለው። አለቀ። እኔ ግን አንድ ነገር ልንገርህ። አሁን በብልጽግና በኩል ነው ያሉ ተጋሩንም በቲፒኤልኤፍ ያሉ ተጋሩንም እኩል ነው የምደግፋቸው። ታውቃለህ። ግን የኔን ሐሳብ አንተ ልትደግፍ ትችላለህ። ግን እንደዚህ የሚባል ነገር የለም። አንተ ትላንትና አንተ ጌታቸው ረዳ እኮ ከአብይ ጋር መታየት እኮ እፍረት እኮ የትናንቱ ከተነሳ እኮ የእናንተም ይነሳል። ኖ ኤርትራ ትናንት ያደረገችን ሳይሆን መለስ ዜናዊን በዚህ ደረጃ እየረገጣችሁት ምናምን ብሎ የሚነሱ የራሱ ጉዳይ ነው። እሱ መሰለፋችሁ መብታችሁ እኮ ነው። ከፌደራል ጋር መሰለፍ ትችላላችሁ እና ከሁለቱም ጋር መስራት እኮ አሪፍ ነው። እኔ የምልህ ያዳል መሰለህ ከራስ ኃይል ጋር መቆም ነው የምልህ። ከኛ ጋር ማንም እንዲቆም የምንለማመጠው የለም። ተው እኔ ድራ ከእናንተም ጋር መቆም አለብን። ግማሽ ከዛም ጋር ግማሽ አሪፍ እኮ ነው። ይሄ እኮ አሁን እኔ ሁለቱን የምደግፈው ለዚህ እኮ ነው የምልህ። ትገብተዋል አይደል? ከኤርትራም ጋር መቆም አለብን። አንተ እኮ ሲቪል ነህ። ትናንትና ጌታቸው ረዳ እኮ በፊት ጌታቸው ረዳ እኮ ኢንተርቪው ማድረግ አያስፈልግም። ቁጭ አድርገህ ትናንት የተናገረውና አሁን የሚለፈልፈው ማሰማት ነው። ሁሉም ትግራዋይ አሁን ምን ማድረግ እንዳለበት ታውቃለህ? ከነ ጌታቸው ጋር መቆም አለበት፣ ከነ ደብረጽዮን ጋር መቆም አለበት። ይሄን ታውቃለህ አታውቅም? ስለዚህ አማራጭ የለውም ማለት ነው። አሁን አንዱ ከተሸነፈ አንደኛው አንዱን ይበለዋል ማለት ነው። እንዴት አንዱን ይበለዋል? እነሱ ለምን ይባላሉ? ህወሓት አሁን በድል ከወጣች ይሄ አሁን እንደነ ሳሚ አይነት የሚያሽቋልጡ ያሉትን የምትለቃቸው ይመስላል። ሳሚ የት ነው ያለው? ትግራይ ውስጥ እኮ ነው ያለው። ቲፒኤልኤፍን የሚቃወመው እኮ ትግራይ ሆኖ እኮ ማዕት አሉ። ፖለቲካ ፓርቲዎችማ ማዕት አሉ። ይኸውልህ አሁን ይላል መሰለህ የትግራይ ፖለቲካ ፓርቲዎች ቲፒኤልኤፍን አሁን እኔ ከቲፒኤልኤፍ ጋር ከስምረት አሁን መቀሌ አዲስ አበባ ያለውን ጋር እሰራለሁ። ኃይል እያየህ እኮ ነው ሚዛንን የምትቀይ። ያማ ይሄ እኮ ፖለቲካ እኮ ነው። አብይ አህመድ አቋም አይደለም ይሄ። ይኸውልህ ፖለቲካ ለውጊያ እኮ ነው። ትክክለኛ የፖለቲካ አቋም ነው እንጂ ፖለቲካ መሰራው በሰላማዊ ጊዜ የምታደርገው ገብቶሃል። በጠረጴዛ ዙሪያና በህዝብ ድምፅ የምታሸንፈውና የምትሸነፈው ነው ፖለቲካ። ይሄ ጦርነት ነው። ጦርነትም ቢሆን እኮ አዝማሚያውን እያየህ እኮ ነው። እንዲያማል እንዴ ታውቃለህ አይደል? ሻዕቢያ ከደርግ ጋር የሚሰሩ የነበሩትን ገብቶሃል። ስንት እንደጨረሳቸው ህወሓት ስንት እንደጨረሰች ታውቃለህ አይደል? አሁን ከአብይ ጋር የሚሰሩ የነበሩትን ህወሓት ይዛቸው ተለቃቸዋለች ብለህ ታስባለህ እንዴ? ድብና አድርጋ ነው። ተጋሩ እኮ ናቸው። ትቀቅላቸዋለች። የማነ ትግራዋይ አይደል እንዴ መሀል መቀሌ ላይ ደፉት።
እሱ ሌላ ነው። እሱ ሌላ ተቃዋማኝ ነው። ምን አደረገ? ብረት የለው ምን የለው እንደው ሲቪል እሱ አይመስለኝም። ግን እኔ ምንም ተቃዋሚ ሳሚ ምን አለ መሰለህ አሁን የማነ ግለሰብ ነው ከፒፒ ሰራዊት ጋር አብሮ ቢኳትን የነበረ ልጅ ነው። ምንም እንኳን ቲፒኤልኤፍ ቢቃወም አንደኛ መሀሪ ያልገባው እኔ ህወሓትን ጠልቼ ሳይሆን የህወሓትን መንገድና ሻዕቢያን ነው የጠላሁት እንጂ የህወሓት አመራሮች እኔ አንድም የህወሓት አመራር ይገደል ብዬ አላውቅም፣ ይጨፍጨፍ ብዬ አላውቅም። ጠላ የሚለው በምንድን ነው መግለጫ? የጥሉ የሚጠላን ሰው እንታረቅ ይላል እንዴ? ኖ ቆይ መሀሪ የሚጠላን ሰው ቆይ ሳሚ ደግሞ ማውራት ብቻ የምትወደው ምንም ስራ ላይ ተግባር ላይ እየሰማው እኮ ነው መሀሪ እየሰማው እኮ ነው። እኔ የትግራይ ሶሉሽን ባይ ዘ ወይ ጅቦ ያለው በጣም ተመችቶኛል። ከሁለታችሁም ጋር መደገፍ ነው። ከዛ ከሁለታችሁም ጀርባ ሆኖ እናንተ ፊት ለፊት ስትዝናኑ ትግራዋይ ባህል ላይ ድርድር ውጤቱ ድርድር ስለሆነ ተጋሩ ሁለቱም ነው የሚደራደሩት ማለት ነው። ባይዞ ጅቦ በሚለው በጣም ጅቦ ተመችቶኛል። አትስደበኝ መስደብ ይችላል። ሳሚ መጥፎ ቃል ስለማይወጣው ብለህ ሳሚ እኔ መጥፎ ቃል አላወጣሁም። አንተ እኮ ነው የምትለው። አንተ ምን ያህል ደንቆሮ ነው አንተ ስማርት ወደ አንተ ትግራይ ተወልደህ አድገህ አንድ ኤርትራዊ ላይ ስማርት ነው ማር አንተ የተወልደህ አድገህ ነው ከትግራይ በላይ ስማርት የምትሆነው። አብዳድ እንደ ሰማይ የተመጣጠነ ምግብ እኔ ሻዕቢያ ውዳድ እኮ ነኝ። አብዳድ እንደ የት ምን ወደ እንዴ አና ሻዕቢያ እኮ የጣሊያን ባሪያ የነበረ እኮ ነው። ሻዕቢያ ምን ታሪክ አለው እንዴ? እስቲ እኔ እኮ ነገስታት ዘር ነኝ። ሳሚ ኤርትራውያንን እንዳትነካ ስርዓት ያዝ ጸምዶ እንዴ ትቀልዳለህ እንዴ? ፒፒንም እንዳትነኩብኝ። እኔ እኮ ራውኝ አይ ተጋሩ ቆን ያሉበት የፖለቲካ ከፍታ እኮ ይለያል እኮ እናቴ። አሁን ሳሚ እዛው መቀሌ ቁጭ ብሎ ቲፒኤልኤፍን ይቃወማል፣ ጽምዶን ይናገራል። ማን ከልካ ያለው? ከዛ በቀደም ሰማዕታት ሐውልት ሻማ ይዞ ምናምን ሲያበራ አየሁት። ማርያውን እንዴ ማሪንማ እንዳትሰድቡብኝ። ዚስ ኢዝ ማይ ቢግ ብራዘርስ ትግራይ ትግርኛ አባይ ሀገረ ትግርኛ ኒሳያስ አወጊድካ ፖለቲካዋ ጉቺ እኮ ነች እናቴን። እኔ አብይ አህመድን በመግለጫ ደብረጽዮን ሲናገር ሽንቴ ነው የሚመጣው እናቴ አውቁ እኮ ስጋ ምሕረት ጌታቸው ወጥቶ ተጋሩን ሲሳጠሪ የኢትዮጵያ ሕዝብ በቃ ይሁን ያልባተተው ነገር አለ ብዬ አምናለሁ። እናቴ ታንክ እያንጋጋ አብይ አህመድ አስመራ ይገባል ሲል የነበረው ጌታቸው ረዳ ከአብይ ጋር ሲሆን ምን ታስቡ? በተለይ በዚህ ጉዳይ ላይ መንቃት ያነበረባችሁ አማራዎችና ኤርትራውያን ግን ምን ይደረግ ሁላችሁ አራችሁን ትበላላችሁ። እናቴ ዱት አራችሁን ትበላላችሁ። አትመለይ ሓፍተይ ንዕንዳ ከም ሓደ ትግራይ አጫውትን እንዳ ላዕለይ በላ ለማንኛውም ሰላም ሁኑ። አሁን ከዚህ እንደወጣው ቀጥታ ማን ጋር የምደውል ይመስላችሁ? እስቲ ገምቱ፣ ጻፉልኝ። አሁን እንደወጣው ቀጥታ የምደውለው ከማን ጋር? ጅል እሺ፣ መርዞ እናንተ ዝም ብላችሁ ጌች ነው፣ ደብረጽዮን ነው፣ አብይ ነው፣ እናት ነው። ከፖለቲካ ነው እናት። ምን እዚህ አትምጡ ደነዞች። ከሚስት ከሚል ጆከር ሳሚ አዱናይ ኢሳያስ አይደል በላይ እናቴን ምግበይ ጋር የምደውለው ምግበይ ኃይለ ጋር ሽመልስ ጋር ልደቱ ሰላም